ሰላም ጤና ይስጥልኝ። እንዴት አላችሁ? ውድ የላውራ ቤተሰቦች፣ ዛሬ እንግዲህ ከቆይታዎች በኋላ ተመልሰናል። በጣም ለየት ያሉ እንግዶችን ነው ይዘንላችሁ የመጣ ነው። በጣም የሚገራርሙ ስቶሪዎች አሏቸው። ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ደንጁ እና ሰሊ ስለመጣችሁ በጣም ደስ ብሎኛል። ስቱዲዮችን ለአሁን እንዴት አያችሁት? እንግዲህ ተመልካቾቻችን በተለይም ቲክቶክ ፕላትፎርም ላይ በእግር ኳስ ኮንተንት ደንጁን ዘገነርስ የማያውቀው የለም። በላይቭ የቀጥታ ስርጭት ሪያክቶቹ በደንብ ይታወቃል። በጣም ብዙ የእግር ኳስ ቤተሰብ መነጋገሪያ ነው እና በደንጁ ጉዳይ እሱ ብቻ ሳይሆን ከባለቤቱ ጋር እና ከልጆቹ ጋር ጭምር ነው የቀጥታ ስርጭት የሚያስተላልፈው እና በጣም ደስ የሚል ስሜት፣ በጣም ደስ የሚል ሪያክት ነው እና የሚጋባ ነው እና ስለሱ በደንብ እናወራለን። ድጋፉ መቼ እንደተጀመረ እናወራለን። ልጆቻችሁን እንዴት ወደ አርሰናል ፍቅር፣ ወደ ኳስ ፍቅር እንዳመጣችኋቸው እናወራለን። በቅድሚያ በድጋሚ እንኳን ደህና መጣችሁ። ትዳሩ ወይም ትውውቁ መቼ ነበር የጀመረው? እስኪ ትውውቅ የጀመረው 98 መጨረሻ ወደ ሐምሌ ምናምን አካባቢ በእኛ በኢትዮጵያ። እኔ ካምፓስ ነበርኩ ባህር ዳር ዩኒቨርሲቲ እና ለእረፍት ቤተሰብ ጋር ሄጄ እሱም ደግሞ ለእረፍት ቤተሰብ ጋር ሄዶ አጋጣሚ ፕሪዝም ቤት ምናምን በጣም እንትን ነበር የዛኔ እና እኔ ብዙ ከቤት አልወጣም። እዛም ስላላደግኩኝ ጓደኛ ምናምን የለኝም ካረን ማለት ነው ባብሌ እና ብዙ ጊዜ ወንድሜ ነው ይሄ የሚያመጣልኝ ነበር። እነሱ ደግሞ ቪዲዮ ታላቸው ያከባይበት ማለት ነው እና አጋጣሚ ያንን ካሴት አንስቶልኝ ሲሆን ሳልመልስ ቆይ እና የእሱ ያልኩት ልጅ አላስቻለው ይባል እሱ ነበር እዛ የሚጠብቅ እና ካሴቱን አምጪ ነው ያለ ሰው ይልክብኛል። ያ የዛኔ የቤት ስልክ ነበር ብዙ እንትን አይለም እና እኔ ደግሞ ወደ ላይ የነሱ ወደ ግንባር ነው እንትን ላይ ነው መናኸሪያ የሚባል የኛ ደግሞ ዝቅ ነው ወደሚመለስ እና ያው መሄድ ወደ ላይ ስለማልወድ አይ በቃ ወይ ሰው ልክልሃለሁ ስሳሌ ወይ ደግሞ እንደዚህ ምንቻል ከዛ አይ በቃ ይዘሽ ካልመጣሽ ነው ብሎ በጣም አስጨነቀኝ። ወንድሜ ደግሞ ቤተክርስቲያን ምናምን በጣም ስለሚሄድ ሰዓት አላገኝም። ስለዚህ በቃ ያለኝ አማራጭ ይዘው መሄድ ነው። ከዛ የአክስቴ ልጅ ነበረች ከእሷ ጋር ተያይዘን ሄደን እየመለስን አጋጣሚ እሱ በኋላ መገቡ ሲገባ የሆነ ልጆች ናቸው ምናምን አለ። ከዛ አታውቃቸውም እንዴ? እናት ያስተማሪ ልጅ ከዛ አታውቃቸውም እንዴት የእንትና ልጅ ሆነች ምናምን ይለው ከዛ እንደዚህ አድርገሽ ምናምን ነገር ብሎ በዛ ተማወቅ ማለት ነው። አሁን የአስተማሪ ልጅ መሆን የተለየ ቁጥጥር አለው። ትምህርት ቤትም አካባቢ የአስተማሪ ልጆች ጥሩ ተሳትፎ አላቸው፣ እውቀት እንዳላቸው የሚነገረው የደረጃ ተማሪዎች ናቸው። ኢቨን በትምህርት ቤት በክላስ አለቆች ራሱ የማይገረፉ ልጆች ናቸው ያላቸው አስተማሪ ልጆች እና እሱ በእርግጠኝነት ይዘሽ ነው የሚልሽ ትውውቁን ከፍ ለማድረግ ለማውራት ማለት ነው። እንደዛ ምትነ ማለት ያው ብዙ ያደጉት 5 ክፍል ሆኜ የመጣሁት ከዛ እና ያው ሰው ያቀኛል እዛ ተሰማር ማቀቂያ ሚኒስት ነው የተማርኩት እና ያቀኛል። ያው መግባባቱን ይፈልጋል። ያው እንግዳ ስለሆንክ ቆይተህ ስትመጣ ማለት ነው። ያኔ አቃቂ ነበረ ልጅ? አይ እሱ እዚህ ነበር ነው አዲስ አበባ አካባቢ ማለት ነው። አይ እዚህ ልታወቅም ጨርሽ እሱ ቢኖር እዚህ ነው ተምሮ እሱ ትምህርት ከስምንት ጀምሮ ምናምን እዚህ ነው የተማረው አዲስ አበባ ተግባር ተምሮ ነው ከዛ እዚሁ ስራ የቀጠለ። እኔ ደግሞ ከ5ኛ ክፍል ወጥቼ እዚህ አቃቂ ሚሽን የተማርኩት የፊልም ቤት ምናምን ታሪክ ታሪኩ አይደለም በኋላ ክረምት ላይ ነው። እኔ ካምፓስ ሆኜ እሱም ደግሞ ቤተሰብ እንዲጠይቅ ቤተሰቦቻችን እዛው ናቸው። አንተዋወቅም ያው ማለት እሱም ልጅ ሆኖ ነው የወጣው። እኔ ደግሞ በጣም ልጅ ሆኜ ነው የወጣሁት። ስለዚህ አንተዋወቅም። ቤተሰብ ግን በጣም ይተዋወቅ ጥያቄ ስመጣ አሁን እሷ ሂደቱን በደንብ ስላስረዳች ልክ እንዳየሃት ደግሞ ምን ተሰራ
በጣም ወረዳ ትንሽ ከተማ ናት። በጣም የደነበሩት በቃ ቺፕስ ይችላል በውስጥ የማ ልጆች ናቸው። እሷም የሰማች የትዬ ወርቅ ያለፉ ሲባል እንደዚህ አይነት ልጅ ያደርሱ አይደንቀኝም ማለት ነው። ስርዓታቸው ናቃል በጣም ሲሪየስ ቤተሰቦች ቤተሰብ እንዴ መንገድ ሲመጡ ቀይር አለቀ ቲቸር ይበታቸው በጣም መንገድ ቀይ ሰዎች ነው። የእነሱ ልጅ ሲባል ደግሞ አስብ የድሮ ታሪክ ነው። ጋሼና ትዬ የትዬ ገሌ ሲባል መንገድ ቀይር እንዴት ተማሪ ያለ ማለት ነው። የእነሱ ናቸው ሲል በቃ ትክክል ስለዚህ አሁን የመንግስት ሰራተኞች ናቸው። እናት አስተማሪ፣ አባት ሌላ የቢሮ ሰራተኛ፣ በዛ ዘመን በጣም የተስተካከለ የመንግስት ሰራተኛ። ስለዚህ ልክ የእነሱ ልጅ ሆኖ አስታገ ደግሞ በቃ ውበቷ ባሻገር ጀርመኖች የማለት ነበር እሷ ከሴት ዱርጃላ ጀርባውን ሰታ እንደሚሰጡ ኋላ ነው የወጣው በቀደመ ይነግራል ውስጥ ከላይ የሚጻፍ ሚስቴነች አለ ሞቼ ይገኛሉ። የፍቅር ስሜት ሲሰማ ይሄ በቃ የምር የፍቅር ስሜት መቼ የተሰማ? አንድ ሁለት ቀን ምናምን አሸሽ ልክ እንትን ማለት በቃ ልክ እነዛ የእንትን አዞች ናቸው ምናምን ሲል እና በቃ ማኪያቱን ጋብዛቸዋል ሲል በፍጹም እኔ እንዳልኩ አልወጣም ብዙ እና ተናለው ቤተሰብ ይችላል ወይም ይሄ ደግሞ በጣም ከመካባት በላይ ነው። ከማን ጋር ነው ልጋብዛችሁ ይባላል? ከአክስቴ ጋር ትባላለች። ተመስገን ላይ ነው አንድ እሷም ደግሞ ለእረፍት መታ ነው። ያው ክረምት እንሰበሰባለን እዛ ቤተሰቦች እና ማኪያቶ ልጋብዛችሁ ሲል ኧረ በፍጹም አንቺ ደግሞ ምንችለው ምናምን ስትል ኧረ በፍጹም ምንችለው እንዲያዩስ ምናምን ነገር አለ ችግር የለውም ልልኛ እላለሁ ምናምን እሷ ፈጣነች። ከፈለገ ሌላ ቦታ እንገናኛለን ምናምን አለ። ከዛ ስልክ አለህ አለችው። ስልክ አለህ ስትለው አለኝ በቃ ምናምን ደውልልኝ አለኝ። ከዛ ያዥ ስትለው ያስማል ያዥ እራስሽ የዛኔ አዲስ አበባ ላይ ክፍለ ሀገር ቁጥር የለኝም እኔ ያፈር ነበር ያለኝ እሷ ደግሞ የአዲስ አበባ 11 ቤት ነበር የነበራት ገና ያለችው የእሱም 11 ቤት ስለነበር ያው ማች ያደርጋል ሲደዋወልም ሳንቲም ከዛ የእሱን ያዘችው። ከዛ እሱ ሄደ በቃና እኛም እየተመለስን ነገር ደወለችና ምን ይሻላል ምናምን ነገር ስትለው በቃ ወይ ስትመለሱ በሰፈር በኩል ነው ማለት እና መኖሪያቸው የነበረው እዛው ቪዲዮ ቤት ጋር ነበር እና ከተወሰነ ጊዜ በፊት ነው ሌላ ቤት ገዝተው ወደታች ሌላ ታችን ማሰለል ቀጠና አራት የሚባል ያስጠር የገቡትና በቃ ስታልፉ በዚህ ጋር ነው ምናምን ነገር አለ እና እዛ ጠብቃቸዋለሁ ቀድሜ እና ፔጆ ነበረችው ስልኩ እንኳን አይነቅም ተመጣ ነው 11 ቤት 10 ቤት 13 ቤት 20 ቤት ያለ መጣው አስታውሳቸው ግን ፔጆ ካለ ደግሞ ሌላ ቀድሚያችሁ እዛ ደርሳለሁ ምናምን ይዛችሁ ሄድ ሲል ኧረ በፍጹም አልኩኝ። እኔ በጣም ተገናኝ አሁን ደግሞ ማለት እንትን ነኝ የሆነ ቁጥር ነገር ከዛ ይዛችሁ ሌላ አትወስደን ምናምን ነገር በቃ እዛ ጠብቃችኋለሁ አለ። ከዛ ቀድሞ ጠበቀን እሱ እኛ ወክ እያደረግን በዛ ሄድ እና ልክ እኔ አላውቀውም ምናምን ስል ለእሷ አስረዳትና ሜዳ አለ ትልቅ ሜዳ እና ሜዳው አጠገብ ነው ምናምን አለ እዛ ሄድ እንዳመሰል ከዛ ግቡ ምናምን ስል እንደ ምናምን ነገር አለ አይ ግቡ እንትና ማለት እህቶቹን አካሉታናች ከዛ ልኩ እነሱ ግቡና ሰላም ብላችሁ ትወጣላችሁ ሲል ቀን ስንገባ እናንተ ምናምን አለ እና እናቱም በደንብ እንግዲህ ይመጣሉ ከዛ ገባል ሰላም አላቸው ምናምን ደህና ናቸው ምናምን ያስገርሚያቸው ቁጭ ብለን ምናምን ገባለን ምግብ ብሎ ምናምን ሲባል ላይ በቃ ምናምን ነገር አለን ቁጭ ብለን ተጫወቱ ምናምን ሲባል አይመጣለም ብለን እንወጣ ተከትሎ መጣና አንዴ ላናግርሻል እሺ ምናምን አሁን ዋልችና ሰለች በቃ አለች አስራ ዝቃለች ላይ ቋመና ስታወራ በቃ አግሪኝ ያለ
አግኝቼ እንዴ አማት እንዴ ምን ማለት ነው? አግኝቼ በሷ የሚገርም ነበር። እንደዚህ ይባላል እንዴ? እሺ አይባልም። ታወቅ ነው የሚባለው። ከዛ በኋላ እስኪ ይባላል እንዴ ማግኘት እንዳይባልም በቃ አለሻለሁ ታውቂያለሽ ቤተሰቦቻችን ይታወቃል እና ይቀባል በሷም ትሰማ ምን አለች እንዴ ስማ በቃ ውስጥ ነገረኝ የገርልፍሬንድ ቦይፍሬንድ ምናምን በቃ እንገባል ግን ደፋት ስቴት ቤት ገና ምቱ ለነገረች ፖስቶ መጣች ምን ላይ ተቀልመች ውሃ ዛሬ ትጠጫለሽ አታችም አይባልም ሲጠማ የምጠጣው ለሱ ተሰውሻሻላሽ ዝም ብለህ በአንድ ውሃ ትጠጣ አይጠጣም አይባልም ማለች በቃ ሚስቴ ደብቶ ደግሞ በጣወቁት ቁጥር ስልክ ስዳውን ይሄ 15 ቤቱ በጣም ይቆጥራል ይበላል ተብሎ በ11 ከደወልክ ከየትም ፈልጋ 0 11 ስልክ ያዘች በከችለት ለምቶች ገና በመጋበዝና ምንትን እንትን ጊዜና ኪስር ገባኝ በቃ ዛ ያ ነገር ማለት ሷ ከዛ በቃ ቀጥል ብዙ ደስ ይላል ቆይ ግን አይደለም እዚህ አክቢኝ እንዴት ምል አሁን እንደምታናናፍዋል ድሮ እንደው ወይ ምጣና አንቺ ከላሳለፍ ይባላል ምን ተሰምቶ ነው ውስጥ የመጀመሪያ ቀን ስታያት ጀርባዋን አየሁ በጣም ወደድካትና ሚስቴ ትሆናለች አልወሰንክ ደነገጥክ በጣም ከዛ በኋላ ደግሞ የመጀመሪያው ጥያቄ ፍቅረኛ እንደሆነ ማለት ነው እስኪ ለተዘግዝሽኝ ማለት ነው እንጋባን ያልካት አንተ ለትዳር ዝግጁ ነበር ለዛሬ ትንሽ 27 ዓመት እንደዛ ነበር በጣም ፈልግ ሳይሆን ጊዜው ከብር ጊዜ ነው ታስታውሳለህ መጥፎ ጊዜ ነው ከፋ ጊዜ ነበረ የዛ ሰዓት ቤት ነበር የሚሰለኝ ብቻ ተካለች ብቻ ትችግል ፔጅ ዋን ነበረች ፖለቲክስ ካምፓኒ ነበር ምሳሌ ፔጆ ካምፓኒ ፔጆ ካምፓኒ ታውቃለህ ፖሊስ ፒያሳ ያለው እዛ ነበር ምሰራው ፔጆ አለች የፔጆ ሰራተኛ የፔጆ አላጣለች በዚህ በዛ ፋይናንሻሊ ስቴብል ነው ግን በገንዘብ ብቻ ብቁ መሆን አይጠይቅም ትላለህ ከፍ ያለ አእምሯዊ ዝግጅት ይፈልጋል በቃ ማገባት የምር ባባ ለመሆን ልጆች ቢመጡ የምር አባት ለመሆን ዝግጁ ነኝ አለ ራሱ የሚገርም ስለ ልጆች በጣም ከጀርባዋ ሳይ በዛ ባገርማ በቃ ለመሰለ ስትቀያ ከጀርባ ማባመታ ፋሚሊዎች አሉ ይሄ በኢኮኖሚ ምናምን አይደለም በስርዓት ድንገት በጣም ማንም የሚመኘው ቤተሰብ እሱ ቤተሰብ እሷም ብቻ ቤተሰቦችን ለመቀላቀል ጉጉ ነበር በዛ ሰዋ በጣም አሪፍ እንገባለሽ ሰሪ በቃ ሚስቴ ነው የምትሆኘው እንገባለሽ ምን ተሰማሽ? አይ ሲጀመር እንደዛ አይነት ሀሳብም የለኝም እና ያስደነግጣልም አይባልም ደግሞ ተማሪ ነች ዩኒቨርሲቲ ነበርኩኝ ድሮ ተማሪ ነበርኩኝ ደግሞ ይሄ ንግግሩ ከህግ አንጻር እዛ ግቢ ደግሞ የተጀመረ ነገር ነበረ ማለት እንትን አይደለም ነበር ከዛ እንደዛ ሲል ደነገጥኩ ከዛ በቃ ሲሰራም እዛ እናወራለን እዚህ እየተገናኘ እናወራ ስል እዚህ እንኳን አይሆንም አሁን እዛ አዲስ አበባ አንተም ደግሞ መመለስ ስለማይቀር መሄድ ስለማይቀር እዛ እናወራለን ተባባልን ከዛ በዓል ምናምን ደርሶ ነበር ያው ነፍሴ የገባው ከዛ መስቀልም ማለት ነው እሱ በዓል የሚሄደው አለ ከዛ አንዱ ለቀን ቤት እህቶቹ ታተው ታናናሾቹ ማለት ነው ከዛ አባቴ እንዳልኩ በጣም ይታወቃል እና መንገድ ላይ ታወቅብኝ በላ ሄጄ በሌላ ነው የምመለስ ከዛ አንድ ቀን እሱ ሲሸኘኝ ሲመጣ እሱ በርለኝ ከዛ ወዴት እንሂድ ወደዚህ ማለት ወደዚህ ለበቃ አንድ ልጅ ነገር አለ ከዛ ምን ማለት ነው ግቢ ያደርግ ገባው እዛ ሰፈር ግራ ብትለሻት ትናገኝሽ ነው ቁጥጥርም ተጀምሯል ያው የተለየ አዲስ ነገር ስታሳይ ትጠየቃለህ ከዛ አይ ምንም ሳሰላም ለጌጄ ነው ምናምን በቃ ደነገጥኩ ይዛለት ከዛ አይ በቃ እዛ እንገናኛለን ምናምን ተባባልና አይን ዘጋን ማለት ነው ከዛ በዓል በኋላ እሱ ቀድሞ ነው የመጣው እሱ ወደ አዲስ አበባ ከዛ በቃ ስትመጪ ደውዬ እቀበልሻለሁ አለኝ ከዛ ስንመጣ አክስቴ ያለች እዚህ
እና ያው ምስናም ያው ዲግሪ ስለገባው ምናምን ብዙ ጊዜ ቤተሰብ ጋር ነው ጊዜ አክስቶች አጎቶች አሉኝ እና ከነሱ ጋር የምንኖረው እረፍት ምናምን ስንወጣ ማለት ነው። ከዛ እሷን በእንጂ ስባል በፍጹም አለች ከቤት አሳምኜ ያው ማለት ስለማይመቸኝ መውጣት እንትን እንዲሉ ብዬ ማለት ነው እንደ ልቤ እንዲሉ ብዬ አይ እዛ ሄድ ከዛ ለምን ነው እዛ እኔ እኮ ትልቅ ሰው ነኝ በኋላ ቁጥጥር አያስፈልገኝም ስለዚህ እሷ ጋር ሄደ ጓደኛ ያለች በጣም ቤተሰብ የሚያውቃት እንደ ቤተሰብ ለመስራት ትባላለች ቦሌ ማለት ነው። እና አይ እሷ ጋር ነው የሚሄደው እሷ ጋር የማልፈው ያው ግቢ እስከሚመለስ ማለት ነው። ታወርኩ አሳመንኩኝ እኔ ያው ከእሱ ጋር ያለኝ ነገር እንዲመቸኝ ነው ለመገናኘት እንዲመቸኝ ከዛ ተቀበለችኝ እሷ ጋር ሄድኩ እዛ ደወልኩለት መጥቻለሁ ከዛ ተገናኘን ይዞኝ መጣ ቤት ነው ከዛው እንትን አይደለም ያው ማለት የሀገር ልጅ ሲሆን ቤተሰብ ሲታወቅ ምናምን እንትን አትልም አትፈራም። ያው ያ ኮንፊደንስ ስላደረብኝ ተገናኘን ይዞኝ መጣ አወራን ቤት በቃ ለቁም ነገር ነው ምናምን አለ። አይ በቃ ለማንኛውም መተያየቱ ጥሩ ነው እኔም ደግሞ እዛ ባህር ዳር ያለኝን ነገር ማስተካክዬ መገባም ሆነ ምንም ያው ትንሽ ችግር ነበረኝ እዛ ግቢ ያለው ሚስ ምናምን ነበር ሚስ ሄዳ ሚስ ነው ስኩል ምናምን ነበር ያስታውቃል። እንዴት ነው ጭራሽ ደግሞ ከጀርባይቱ እንደዛ ሚስ ሄዳ እና ያ ነገር ስለነበር ትንሽ ፍረስ ገብቼ መማር ትንሽ ካስተማሪ ከተማሪ ግፊት ነበር እና ያ ነገር ደስ ስላላለኝ የነበረ እሱን ነገር አሁን ነገርኩት። እኔ ደግሞ እንደዛ ስላላደግኩኝ በቃ ይቀራል እንጂ በዛው ላይ አልሄድም ያ እንትን ነበረ ኤክስፔክት ያደረኩት ነገር ነበረ። ከዛ ያው ግቢ ተጠራ እናገርድ ያለው በጣም የሆነ ዲፕሬሽን ውስጥ ለመሆን ገብቼ ነበረ። አስረዳሁት ያለውን ነገር ግቢ ላይ የነበረኝ ማለት ነው። በቃ ችግር የለውም ወይ ትራንስፈር እንትን ይዘሽ ትመጫለሽ ካልሆነም ዩኒቲ የዛኔ አዲስ ነበርና ቀበላል ከካምፓስ ግሬድ ይዘን መጣን እንትን ወይ ዚህ ትማሪያለሽ ያለውን ነገር ግን መጀመሪያ እናጣራና ከዛ ያው ከፋሚሊ ጋር ተነጋግረሽ እዚሁ ከባድ ታሪክ ከባድ ታሪክ 3-4 አስተማሪዎች አልቆባታል። አዎ ግን እሱ ነገር አንተ እንግዲህ እጩዋለህ በአንተና በሷ መካከል ያለው ንግግር ጥሩ የሆነ መጣ። አንተን አልረበሽህም? በጣም ብዙ ታሪክ አውቃለሁ። ተሰማህ? በጣም ብዙ ታሪክ አውቃለሁ። አዎ የህይወቷን ያበላሹ በቃ እዛ ያሉት መምህራኖች በጣም አስቸጋሪዎች ናቸው። እስከ ቅርብ ጊዜ ድረስ እኮ ሊገድቡ ይችላሉ ነበር እና በጣም እንደ ድርድር አንዱ ለአንዱ ጓደኛ እየሆኑ ይደራደራሉ። ምን አለ ምን አለ በጣም መከራ ነበር የምትበላ ነበር። እኔ ወሰንኩ በቃ ምንም ይሁን ምንም ደግሞ ስተኛ ስለነበርኩ አስተምርሻለሁ በቃ የአውሮፕላን ቲኬት ላኩላት ትሻቸው ሄዳ ነበር እሷ እዛ በጣም ብዙ ችግር እርሱባት ነበር። እንደው ከእሷ እንደገት ነው ይሻላል ከኔ እንደ ወንድ አሁን እንደ ወንድ እኮ ፍቅረኛ ይሰማቸው የሆነ ነገር ሲደረጉ ወንድነት ይፈታተንሳ ግን ከኔ በፊት የነበረ ነገር ተረድቻለሁ። ግን ከአንተም ጋር ተጀምሮ እንዳልከው ትዳሩን ውስጥ ገብተህም እኮ ቆንጅናዋን እያሰቡ እየደወሉ የሚሉ ሰዎች ይኖራሉ። ያኔ በቃ ሚስት እንደዚህ ወይ ዲሞክራሲ በጣም የምርህን እውነት አጠገቤ ማስክ ስታወራ እኔ የራሴ ኳሊቲ አለ ብዬ ነው የራሴ ገብቷ ያሸነፍኳትም በዚህ ይመስለኛል። በጣም ነፃ እዛ ጋር ቁማ ስትደውል እንደዚህ መጨነቅ ነፃነት በመስጠት ውስጥ የእሷን መታመን አገኘሁ። በቃ ነፃ አጉል በቆጣጠራት ደግሞ በቃ ይህን ውበት እንዴት አድርገህ ትይዘዋል? አልችልም። ስለዚህ ነፃ አልገፏት ገብቷል። ተመልካቾች የትም ብትሄድ ማለት ነው የት ነሽ እንኳን ብያለሁ ብላችሁ ትመሰክራለች። አጠገቤች እዚህ ላይ ነው ትለኛለች። ትሄዳለች በዚህ ሰዓት ላይ አልክ ከዛ ሰዓት ታልፋለች። በቃ ይሄን አቆይቻለሁ ይመጣል። ከዛ ውጭ ደግሞ ወጣች የት ገባሽ ማን ደወለ እኔ የራሴ ኳሊቲ ላይ ብዬ ነው ወጥቷል። ይሄን አካሄድ ግን የበለጠ እሷ ታማኝ ሚስት ቤቷን የምትወድ ባሏን የምታገጥ ሚስት እንድትሆን ሰርቷታል ብዬ አስባለሁ። አንዳንድ ጊዜ በጣም ቁጥጥር ስናበዛና ይሄ ድብብቆሽ አይጥና ድመት ጨዋታ ስንጀምር አንዷን ማምለጥ ይፈልጋል፣ መዋሸቱም ይመጣል።
በዚህ መንገድ ልጁን እንዴት ያለባት እንዴት ትገልጫለሽ? ምንም በቃ ማለት ያው ከመጀመሪያ እንዳልኩ ስንተዋወቅ ጀምሮ ያው በእንትን ስለሆነ ያን ያክል ተጽዕኖ ምናምን የለም። ትዳር ላይ ማለት አሁን ሰው ይገርማል። በቃ ልጅ ወልደሽ ልጅ ትተሽ ትወጫለሽ ምናምን ምንም ነገር ላይ ቀርቼ አላውቅም። ምንም ነገር ስራዬን አሁን ለረጅም ጊዜ ሰርቻለሁ። ተቀጥሬም ሰርቻለሁ። የራሴን ከፍቶ ቤት ሰርቻለሁ። ማለት ብዙ ነገር አይቻልም። ምንም በሴትነቴ ቶሎ በማግባቴ ልጅ በመውለዴ ምናምን ምንም የጎደለብኝ ነገር የለም። በጣም ደስተኛ ነው። ወደዛኛው እንመለስና ከዛ በኋላ ወደ ሊቢቲ የምትመጪ ማለት ይቻላል። ከዛ ሄድኩኝ ግሬን ሳይ ያው ጥሩ አይደለም። ከዛ ምን ይሻላል ይሻላል ሪከርድ እኮ ቮይስ ሁሉ አለ ሲያው ገብቶ ድርድር በቃ ይገባል። የተየበትን ነገር ማድረግ ስላልቻለ አይቻልም። እሷ ግሬሎ ነበር እሷ ዛኔ ያደረገች ወደተቀ በዛ ሰ እንዴት ነው ከእሱ ጋር እንደዚህ አይነት ነገሮች የምትገባው? ገብቷል። ከባድ ነው። እሷ ሌሎች ሁሉ በሴትነቷ ጠቅማ ግሬሎ ማስተካከል ምናምን አልፈለገች። ቤተክርስቲያን ሄደች። ያደገችው እዛ ትንትን ሴት ምን የሚባለው አድቬንቲስት ከባድ ነው። እንደ ሌሎቹ እንትን ማለት አላቃታትም። ግሬሎ ማስተካከል ሎን ተመጣጥማ ለይሌ ነገር አሳልፈናል። ከዛ በኋላ በቃ ችግር የለውም ያህል እሺ። አዎ ለእኔ በቃ የሚሰጥሽን እንትንሽን ያው ውጤትሽን ይዘሽ ላይ አለና ጓደኛ አለ ጥሩ የሚባል ጓደኛ እና እሱ በቃ ዞሮ ጠየቀ ሁሉም ቦታ እዚህ እኔ ሳልመጣ ላይ ማለት ነው ቼክ አደረገ ምናምን። ከዛ ዩኒቲ ያው ባድና ድሮ የቀደሙትን ምናምን እንትን ይላል ማለትሽ ታዋቂ ተመዘግት ቤት ከዛ አጋጣሚ እሱ ቤት ሆኜ ወንድሜ ደወለ። ወንድሜ እዛ ባህር ዳር እሱ ፖሊስ አለ። ከዛ ሲደውል እያወራን ተቋረጠ። ሲቋረጥ በቤት ስልክ ነው ያልኩት። ስለዚህ የማን ስልክ ነው ምናምን ነገር አለ። የሱቅ ስልክ ነው። ታላቅ ነው። አንድ ዓመት ነው የምንለያየው። ተለያይተን አናውቅም። ያው ግቢ ስንገባ የተለያየ የሱቅ ስልክ ነው። በጣም ጠርጣራ ነው። በጣም ማለት ነው። ከዛ ከዘጋው በኋላ ቼክ አደረገ ማለት እንትን አድራየት አካባቢ እንደሆነ ምናምን እንትን የሌለ ዜለ ሴምሲ አካባቢ ምናምን እንደሆነ ገባዎች። ከዛ አባቴ አይቶኝ አላረኩም ከሱ ጋር አጣራ ለቀየት ነው የሚኖረው እና የሚለው ማለት ነው። ሴምሲ አካባቢ ነው የሚባል ከዛ በቃ ቤተሰቡ አበደ። ገና ትምህርቱን ሳልጀምር ከወንድ ጋር ግንኙነት ጀምረ እና እኔ ደግሞ እንዳልኩ በጣም በቃ አይደለም ከወንድ ጋር እንደዚህ አይነት ሪሌሽን አይደለም እንኳን ምናምን በቃ ማናገኝ አሁን አብራቸው የተማርኩት ታውቂያለሽ ቅዱስ ፍራንስ ብጠይቃቸው ወንድሜን ማያውቀው እኔ ሰላም ነው ማለት እሱ አይታው ነው እንደዚህ ዙራ አለ ወይ ምናምን የዘመኑ ታላቅ ወንድም መንገድ ላይ ሲያገኝ ወንድም ይችላል ነው ያውቃል በቃ እና እኔም ደግሞ በጣም ስለምወዳ በጣም ሪስፔክት አለ እና በቃ ታወቀ። አክስት ያለች ደግሞ አክስት አጎቶቼ ውጭ ናቸው ሲዘርናሚ ናቸው እና እነሱ ናቸው እዚህ ያስተማሩ ሊወስዱ ፈልገው ያው ነገር ስላልተሳካ ነው እዚህ ይቀርባል። እነሱ ናቸው ያሳደጉንና በተለይ ሀረግ ያባት ያታደችና በቃ እንደ ልጇ ነው የምታየው ወሬ ተሰማ እሷ ጋር። ከዛ አንድ ቀን ደግሞ 4 ኪሎ አክስት አለች እሷ ጋር ቆይቼ ስወጣ እሱ ፒያሳ ነው ከስራ ሲወጣ ልሸኝሽ ምናምን ትለዋለች። ከዛ እኩል ደረስን ማለት ነው። ከዛ ይዝባይ በቃ ቻው ምናምን ነገር ስላት ቆማለች እስክገባ መኪና ውስጥ። ከዛ በቃ የባለ መኪና እንትን ብላለች ሊያበላሽባቸው ምናምን ብላ ቤተሰቡ አልነቅቁ ተበጠበጠ። በቃ ስልክ ከዚህ ከዛው ቀጥታ ገባ ነው እንዲህ ወርድ ካየናት እንደዚህ ሆኖ ምናምን ያው ማለት የዛኔ አንድም ልጅም ነው ልጅ ነኝ እና ደግሞ የዛኔ ያው ባለሀብቶች ምናምን ልጆቹን እንትን ይላሉ በረሚለው በቃ እንትን ያው አጉል ልትሆን ነው ከትምህርት አምሳቶ ምናምን እንዳ ነገር ላበሻቸው በቃ ተደበላለቀ ምናምን እኔ በቃ ቀን እንደዚህ ምን ማልቀስ ነው ስራዬ። እየወደድሽው ነው? አዎ እየተግባባን ነው በቃ ሁላችን ማልቀሱ ለዛ ነው የሚመጣው ማለት አንደኛ
እንዳልኩ ያ የሆነ የሆነ ድብርት ምናምን ነገር ነበረኝ። እንዳልኩ ያው እዛ አለመጨረስ የሆነ በቃ እዛ የነበረኝ ነገር ደስ አይልም ነበረ። ከዛ ደግሞ ያው ፍቅር ስትል አብሮ የሚሆን ሰው ትፈልግ የለም እና ደግሞ ያለኝ ታማኝነቱ አጠያየቁ ምናምን ይሄ የፌክ ነገር አልነበረም። ልክ እንደ አባትም ጭምር እና በጣም ኬር ያደረግኝ ነበረ። በቃ ምንም ነገር እንዲከፋኝ እንዲጎድብኝ ምናምን አይፈልግም እና ያንን እንቅስቃሴ በቃ ከሱ ጋር ነው። ከስራ ሲወጣ በቃ ከዛ ውጪ ጓደኞች አልኩኝ እኔ እንዳልኩ በቃ በጣም ቤተሰብ የሆኑ እሱም ያውቃቸዋል። በቃ ከእነሱ ጋር ሁላ የሚያስፈልገን ነገር ምናምን በቃ እያደረግን እንዳለን እሱ ሲመጣ ከእሱ ጋር ምናለው ማለት ነው። በጣም አሪፍ። እንደገና እንደዚሁ እዚህ ጋር ቤቱ ተሰማ እሷ ቤት ጥሩ ስሜት አልፈጠረም እነሱ ጋር። የትኛው ቤተሰብ ውስጥ ያለ ጉዳይ ነው ታውቃለህ? መቼም ሴት ልጅ ፍቅር ስትጀምር ቤተሰብ በቃ ልትበላሽብን ነው ልጃችን ነው የሚለው እንጂ ጥሩ ሰው ያጋጠማት ምናምን በቃ ትምህርቷን ትማር ነው የሄደው ነገር ታውቃለህ። ምን ከበደ አሁን በዛ ፈተና ውስጥ ስታልፍ ምን ከበደ? ከባድ ነበር። እኔ ደግሞ ያቆኛል ቤተሰቦች ይነቃሉ ነገር ያውቃሉ። በቀጥታ መጥቶ አልተራከም በጣም ስርዓት ያላቸው ቤተሰብ ናቸው። ማስቀየም እንደበደልካቸው ቢያውቁ ማስቀየም አይፈልም። ነገሩ ሁሉ ማንሳት አይፈልም። እኔ በወሬ ሰማ ይገርምላል እና አማራጭ ወሰድኩ። ቅሬታ በጣም ሰማ በጣም ማስቀየም አይፈልም። አገሪቷ ላይ ወረዳዋ ከተማዋ ላይ የነበረ ትልቅ ሽማግሌዎች ከዛ በፊት እሱ ከዛ በፊት ምን ሆነ? ያው ቤተሰብ ከዛ በፊት ምን ሆነ መሰለህ? በቃ እንደዚህ በጣም ስጨናነቅ ሳለቅስ ምናምን ስልኬን ቀሙኝና ሲመጣ ለምን መሰለህ? ቤተሰብ ጋር ይደወላል። እንዴት ዝም ትላላችሁ? ትምህርቷን ትተው ምናምን ይላል። ወንድሜ ያውቃል ያደረገውን ነገር። አክስቶች አሉ እንዳልኩ በቃ ቢግ ፋሚሊ ስለሆነ ሁሉ ነገራችን በቃ ሁሉም ያገባዋል። ኮንሰርት አላቸው ማለት ነው እና በቃ ብጥብጥ ሲል ሳለቅስ ስል ሲሜን ቀማኝና ጣለው እና ሌላ ሲገዙ ከዛ መጨረሻ እናቴ ጋር ደወልኩና ምንድን ነው የምትፈልጉት? ቀጥታ ማለት አሁን ስለ እሱ ስለ ጓደኝነታችን ስለምናምን ታውቁትና ምን እንደሆነ ነው የምትፈልጉት? ከኔ እንደምትፈልጉት በቃ ማለት በጣም ተጨነኩኝ። ምን ላይ በቃ አክስቴ ትደውላለች፣ አጎቶቼ ይደውላሉ፣ ወንድሜ ይደውላል፣ አባቴ ይደውላል፣ እናቴ ትጨነቃለች። ማለት እኔ በየትኛው መንገድ ነው እናንተ ሰላም ይሰጣል? ምንድን ነው በቃ የሚያስደስታችሁ ነገር ምንድን ነው የሚያሳርፋችሁ? እና ከጭቅጭቅ በቃ ምጣ እስኪ ምንድን ነው አልኩኝ። ራስን እናቴ ታውቂያለሽ በቃ በልጅነትሽ የእናት አባት ምክር ሳታውቂ ይወጣል። እዚህ ትምህርትሽን እዚህ ታቋርጫ አምተበቅ ትማሪ የምፈልገው ስለሌላው ነገር ነው ቀስ ብለን ነው ማለት ነው። እዚህ አሁን በቃ ዋና ወንድኑ አባትሽ የሚፈልገው ትምህርትሽን ነው፣ እነሱ የሚፈልጉት ያለን አለች። እሱን አስተካክልና ቀጣይ ደግሞ ሌላውን ነገር እናወራለን። ይሽታልኩኝ ጫልኩኝ ከዛ ብሎ ያው እንዳልኩ እዛ ሲጠየቅ እንትን ላይ የነበሩ ሶስተኛ ፖሊስ ጣቢያ ምናምን ብሎ ካምፓስ የነበራቸው ዩኒቲ ማለት ነው። ከዛ ሄድን እዛ ቼክ ስናደርግ አድናቆቱ የማታ የምናምን ያው እኩል ስላልመጣን ማለት ነው ሲባል በቃ ደግሞ እንደዚያ ነገር ውስጥ አልገባም ማንም አሉ በቃ አልተጠናቀቅ ቤተሰብ ከምናምን ነገር ስል ኧረ በፍጹም ማለት እዛ አጋጣሚ ቁጭ ብለን እንትን እያለን ማስታወቂያ ነው የኮሌጅ የዛኔ ያው መመዝገቢያ ሳስተ ነበረ የኮሌጅ እንትን ማስታወቂያ ስናይ የት ነበር? ያው ሴንትራል ዩኒቨርሲቲ እና የጤና እሷ ደግሞ ውጭ ብትወስደኝ ስለምትፈልግ የነበረ ያው ውጭ ብትሄድ ጥሩ ነው የሚለውን ነገር በጣም ሰማን። አወራንና ትንሽ አደር ጠዋት ተነስቶ ተነሽ ምናምን ምን ስለው አይ በቃ መመዝገብ አለብሽ ምን ስለው ነርሲንግ በቃ ያኛው ቀሰልሽ ትማሪያለሽ ነርሲንግ ተማሪ መፍትሄ የፈለገው እሱ ገባ። አንደኛ እንደሆነ የምፈልገው ሁለተኛ ፋሚሊ የሚያውቃል ያለውን ችግር ያውቃል ምናምና እረፍት የፈለገ በቃ ተነሽ አለ። ኧረ ምናምን ሳላስብበት ነው ምስል አይ በቃ ተነሽ ሄድኩኝ። አደረሰኝ እጠብቅሽ አላት። ግሬድ ነው ገባሁ አናገርኳቸው አዩት ግሬድ ምናምን ያው የሚያዘውን እንትን ያሉልኝ ተመዘገቡ።
ብዬ ምናምን ወጣሁ። በቃ ትምህርት ቤት ይጀምራል። ከ15 ቀን በኋላ ይጀምራል። ወጣሁ በቃ ትምህርት ጀመርኩ። ከዛ ልክ መመዝገቤን ሲያውቁ ቤተሰብ የት ሆነሽ ትማሪያለሽ? እስካሁን ሊያውቁት ጓደኛዬ ጋር እንዳለው እኔ አሁን ጓደኛዬ ጋር ቆያለሁ፣ እሱ ጋር ምናለው ምናምን። ከዛ ምንድን ነው የት ሆነሽ መማር ትፈልጊያለሽ ሲለኝ በቃ አሁን ትልቅ ሰው ነኝ ቤት ተከራይቼ የራሴን ይመስላል። ከዛ በኋላ ኦፊሻል ለማድረግ ከዛ በቃ አክስቴ ያለኝ ተሰጣት ጃራኪ ለምቻልኩ ከዛ ቤት ተከራየ ለምን ተከራየች ቃምናም ተገዛልኝ ተሟላ። ያው ለትምህርት ቤቱን ቅርብ ስለሆነ ነው ማለት ነው። ደጅቤት ነበር ያኔ ሴምሲ ይሄ ቢጫ ፎቅ ከመገናኛ ሴምሲ ደግሞ ሁላቸውም ያው ለስራ ምናምን እዛ ጋር መገናኛ አካባቢ ስለሚቆዩ ያው ለእኔ ቀላል አማካኝ ነው። ከዛ ትምህርቴን ጀመርኩኝ። አክስቴ በሳምንት አንዴ ምናምን ትመጣለች እና ሴትዮዋ ትልቅ ሰው ስለነበረ ከራዬ ከምኖርበት ማልኖርበት ቀረበት እና ትከፍያለሽ ምናምን ነገር ይላሉ። ኪራይ ብቻ ነው የሚከፍለው የማስታውስ አንተ ጋር ነው የምትመጣው። ቤተሰቦቿ የሚያውቁት በተከራዮች ቤት ውስጥ እዛ ነው የምትኖረው። ተከራይ ነው አንድ የተገዛው ፍራሽ ነው አንድ ቀን አልተኛበትም። አስታውሳለሁ አልተኛበትም። ስንወጣ ላይ ነው ሆኖ በቃ አመት ምናምን አልተከራየሁም። አንድ አመት ኪራይ ከፈለኝ ሰበደረክታቱ ሰላም ማለት ነው። ቆይ እንትንስ እሺ የሀገሪቷ ውስጥ አንዱ የተባሉ ሽማግሌዎችን መርጬ እያለሁ አዎ ከዛ የሆነ ፕሮሰስ እሱ አሁን አማራ ሰጠቻቸው። እሱ በቃ አድርጌያለሁ ትምህርትሽን ማይከለክልሽ ከሆነ እንደፈለግሽ ነው በቃ እሺ። ከተማው ላይ አሉ የሚባሉ ሽማግሌዎች ንገር በቃ ሰው ቢጋደል አገር ቢረበሽ እንጠሩ ሽማግሌዎች ይጠራሉ። እሺ 4 ወር ነው ዛሬ 6 ወር እንትን ነው ወንድሜ ይመረቅ ነበርና ባህር ዳር ማለት ነው። ከዛ ለምርቃት ልንሄድ ስንል ቤትሽን እንምጣ የአዲስ አበባ ታርፏል። ከዛ ግን ባህር ዳር እሺ አሁን እዚህ ጋር ነው ችግሩ ነው ስቴፕ ይዘላል ከዛ ተቀበይንና አብራሻል ቤትሽን ማይተን ናትናባቴ ማለት ነው። ከዛ አብረን እንሄዳለን ተባለ ሲባል አሁን ክላስ ላይ ተሰራለ ይጋገምኩ በቃ ችግር እንደሆነ ከዛ አክስቴ ጋር አደረጉ። ከዛ ማታ ክላስ ወጣሁ ምናምን ብዬ ሄድኩኝ። እንሂድ አብረን እና እንቁረጥ ምናምን ሲሉ አይ እናንተ ቀደሙኝ እኔ እመጣለሁ። ከዛ ዘን በጣም አባቴ በቃ በጣም እንትን አለ ሲል አይ ችግር የለውም በቃ እዛ ያለውን ነገር እሱ አስተካክሎ ይጠብቃቸዋል። አይ አንቺ ስለምታውቂው ሀገሩን እሱን ከምናስጨንቅ አብረን እንሄዳለን። አይ እሱ አስተካክሎ ይጠብቃቸዋል ቅደሙኝ እኔ እመጣለሁ። ፈተና አለኝ ምናምን ያው ፈተና ክላስ ብዬ እንትን አልኳቸው። ሄዱ ቀደሙኝ። ከዛ ሌሊት ኬክ ቆረጠልኝ እሱ ደርሶ መልስ እንትን አለና ሄድኩኝ። እዛ ቆየን አስመርቀን ምናምን ቀድሜያቸው ተመለስኩኝ። ከዛ ለምን ፍራቻ ነው አሁን ሲመለሱ ምን ማለታቸው ስለማይቀር ያችን ነገር ፍራቻ ቀድሜ መጣሁ። ከዛ በቃ ያው እንደምንም ብቻ ሸወድኩኝ። ከዛ አንድ ቀን ወክ ስናደርግ ክላስ አለኝ ቤት ይኖራቸው እና እነሱ እንደጠዋት ሄዱ ማለት ነው። እናንተ ስል አክስቴና እናቴ አብረው የሚወጡና እናቴ በጣም እንትን ነች ማለት ጓደኛዬ በላት በቃ ምንም ሚስጥር የለም። እኔ ሁሉም ነገር ሰምቻለሁ። ያው የጋስ ተደላ ልጅ የጋስ ለሽ ሊያገባ ነው ተብሎ አገር ላይ እየተወራ ነው እና የሰማሁት ነገር ስላለ ግልጽ ከሆነ በቃ ያለውን ነገር አስረጅና አፍሻለሁ አለች። ስለዚህ በጣም ቸኮላችሁ ምናምን እንደዚህ ዝግጁ አይደለም ምናምን ነገር አለ። አይ በቃ ምን ያስፈልጋል ከተዋደዳ አለች። እያስተባበልሽ መሆን አለበት። ከተዋደዳችሁ በቃ እንትና ለአንቺም ነፃነት ለሱ ያው ወሬውም ስለተሰማ ምናምን ስትለኝ እሺ በቃ አባትና እንትና ግን ተሸጋኝ። እራሱ ደግሞ አጋጣሚ ለሆነ ስራ እዛ ነበር ሄዶ ነበር ቀድሞ ማለት ነው። እና ወንድሜ እዛ ድግስ ነበረ ያው ድግስ ሀረሪ የለብረቱ ታሳስና ሐምሌ ግብር ይከርቻል በምን ነው በዛ ምክንያት ወቅቱ ይዛውት ነበር ሐምሌ እና ታሳስ ገብርኤል አሁን ድረስ ሄዳ ጦርነት ይምጣ ምንም ይምጣ ያም የረብሻ ነበር የሚቀሩ ይሉ በዛ ሰዓት ይቻላል በምን ታምራከ በቃ ስለዚህ ወቅቱ የገብርኤል ወቅት ነበረ። እሱን አስታከል ይላል። ከዛ ድግስ አለ እና ምናምን ሲሉኝ አይ አልመጣም ድግስ
ምናምን ብዬ ቀረሁ። ያው ማለት ፍራቻ ነው። መሄዱ ፈልጓለሁ። ያው ቤተሰብ ስለሚሰበሰብ ምናምን ከዛ እሱ እዛ ነበረ። ያው ወሬው ተሰምቷል። ያው እኩዮችንም ያወራል ሰምቷል። እሱ ብቻ በቃ በስልክ ረጅም ሰዓት እናወራ ነበር። ከዛ የሆነ ቀን ሽማግሌ ልልክ ነው አለኝ ማለት ነው። ከዛ ያለው በኋላ የሽማግሌዋ አሁን አንተ ዘለሽ ሽማግሌው ጋር ሄድክ፣ ግን ይሄ ሁሉ ስቶሪ አልፈቀዋል ታሪኩን ማለት ነው። እሷ ሳይድ ነው የግድያው ደግሞ ይባላል ነው ሳይድ እሷ ሳይድ ነው። ትንሽ እንቅፋቶች እንትን አልቆጥረውም። አንተንም ግን ይወጋል በየቀኑ ትደርስበታለህ። ማታብረን ይህን በስልክ ቀን ሙሉ ነው የምታወራኝ። እሱን እኮ ነበር አሁን ያ ግን ምንድን ነው ችግር ወደ ውስጥ አንገት ታውቃለህ። ሰው ሱልፍ እያደረገ እየረሳው እየነጠረ ይመለሳል። እየነጠረ ጋር በየጊዜው እንትን እያለፍክ ነው ችግር ተረሳዋል። በየደቂቃው ነው የሚመጣው። ሽማግሌው ብርቀኛ ሀሳብ እንዴት መረጥካቸው? ሽማግሌዎች አባቴ ጓደኞች በጣም ትልቅ ሽማግሌዎች ናቸው። በጣም ትልቅ ሁለቴ ነው ሲልማ ህይወት ያለው ትልቅ ሽማግሌዎች ናቸው። በቃ ሀገር ተከበሩ። ጦርነት ቢመጣ ማርገብ አልኩህ እኮ ሽማግሌ ከተማ ሀገር ትልቅ ከተማ ስቲል የሚያስታርቁ ናቸው። አሁን ያስታርቃሉ። ህይወት ያሉት ልክ የሚባሉት ጠሩ። ለምን አባቴ ያከብሩት ነበር። አባቴ የሚዛ ከተማ ትልቅ ሰው ነበር። ያ ይባላል ተከብሩ አባት ነበር። አባቴ ነበር። በዛ አይነ ያዩኝ ሽማግሌዎች ስንጠይቃቸው እናቴን ላኳት። ለኢትዮጵያ ከጠበቃቸው ደስተኛ ነበሩ። እናቴን ላኩ፣ ተስማሙ፣ ደነገጡ። ችግር የለውም እነሱ ሲመጣ ቃላት ምን ተፈጠረ? በጣም ትልቅ ሽማግሌዎች ናቸው። ሀገር ያስጠብቁ እና እንደዚህ የሚባሉ እንደዚህ ተሞታላችሁ መቼ ምናምን ልጃችን ምክንያቱም እናቱ አስተምራኛለች ሆን ተቀሰማለች እስከ 5 4 ያፍርስ ቤታቸው ቤቷ የሚፈልግ አይጠፋም። ያራች ሆም ቲቸር ነበረች። ሰርቲፊኬት ይኖራል ጭራሽ ሚኒስትሪ ፎቶ ሁሉ ተገኝቷል። በጣም ይገርም እና ከላይ የተጻፈ ነው ይመስል በጣም ይገርም ነው። አስተማሪ ነበረች። የእናቷ ፎቶ አብረን የተነሳው ፎቶ አገናቸው ነገር ከተማው ላይ እንግዲህ በጣም ተቀባይ ነበር። የኔ አባት በጣም እንግዲህ ተቀባይ ነው። ልጅ ሰፊ ነበር። የእሱ አባት ከሆነ የነበረ ቀርሳ የሚባል ሀገር ላይ ተቀይሮ ይመጣል። ዞር ወሎ ቀርሳ ተቀይሮ ሲመጣ አባቴ በጣም እንግዲህ ያወዳል ሰው ወዳል ምናምን ነገር እሳቸው እንግዲህ ረዥማት ድንገት ከመኪና ሲወርድ ያው ሱሪ እና ከተማው ትንሽ ስለሆነች ያውቃል። የእሱ አባት ፀጉሩ ለውጥ ምናምን ያውቃል። ፋዘር ያውቃል። አስፈትረው ነው አንተ እናቷ ተሽራሽ እነሱ አልተጋቡም፣ አይተዋወቁም። እናትና አባት አይተዋወቁም። የኔና የእሷ እናትና አባቴ ሲያየው ማለት ነው መኪና ሲወርድ የትክክለኛ ታሪክ አሁን ስላለ ይነግረኛል። ግጥም ተሞሽኮ ነው እኮ ምነግርህ ከመኪና ሲወርድ ያዋል። ይህ ፀጉሩ ለውጥ ሰው የጠየቀው ተርሶ ጠየቀው ከየት ነው የመጣው? እንግዲህ ይመስላል። አዎ ገሪ ይባላል። ከዚህ ሀገር የመጣው እና የሚፈልግ ነው ማደሪያ ነው። ፋዘር ይፈልጉ እሱ ተቀብሎ አሳደሩ። ያንተ አባት ምንድነው ትፈልገዋል? ቤት ኪራይ ውስጡ አገራል። እንደዚህ ይኸውልህ አሁን ያ ታሪክ እንደ ተአምር እኮ ነው የሚሆንብኝ። በጣም ተአምር እነሱ ያነጋገሩ ልጅ ሆኖ አልኩ ኦልሬዲ በቃ የተጻፈ ነገር እኮ እና ኪራይ የተጻፈው ፋዘር ደግሞ እንዴት እንደዚህ አንተ ሰው ያጭበረብረው ነገር ነው የሚፈልገው። ፋዘር ላይ እንዲህ እንግዲህ ያደረጉ እሱ ሆቴል አሳድሮት ከእንደገና ቤት ኪራይ ፈልጎለት እና ለዚህ ጊዜ እሱ ሱቅ ነበር ፋዘር ተጠቃሚ ነው። ከዛ በኋላ እንደ ጓደኛ ሆኖ እስከተቋቋም እንግዲህ መንግስት ስራ ተቋለ ያቺን ቢሆን ማለች ምናምን ማለች በቃ ፍሬ ነበር የተጠቀሙ ፋዘር እስከተወሰነ እሱ እስካቋቋሙ ድረስ ማለት እና ፋዘር ብዙ ሰዎች ላይ ያቋቋሙ ዛሬ ሰው ወንድሞቹ እህቶቹ ብዙ ተቀረቋል። ፋዘር ሱቅ ከለቃው ገዝቶ ሰርቶ ሰጥቷቸው በጣም ጥሩ ነው ነበር። ስለዚህ ሽምግልናው ሲላክ በዛ የእሳቸው ልጅ እንደሆንክ ሲታወቅ በቃ ማለት በጣም ጥሩ ተግባር ስላላቸው ያንተ አባት የእሳቸውን ልጅ ለልጃቸው መስጠት በጣም ቀላል ነው ብዬ አስባለሁ። ከወሬው ባሻገር የተላኩትም ሽማግሌዎች በትክክል ያንተን አባት የሚያውቁ ቅርብ ስለሆኑ እንደ ሽምግልና ብቻ አይደለም ሳስበው ይይዙ ያሉት ልጃችን ነው ብለው ጭምር አስበው አንተ እንደ ልጅም ተቀብለው ነው ሲመጡ ሲመለሱ በአንድ የሽምግልና ስርዓት ሁሉም ነገር አልቋል። አይገርምም? ስለነበረ ድግስም ስለነበረ
የወንድሟ ያው ምርቃት የምርቃት ተያይዞ ሌላ ድግስ አለ እንጂ አይ በቃ የወንድሜ ምርቃት ድግስ እንጂ ለሽምግልና ነው የተዘጋጀ እነሱ ሄዱት በማግስቱ ነው። እሺ ያው በደንብ አስተናግደዋቸው ምናምን ያው ወንድሜ ትንሽ አስቸገረ። እንዴት በዚህ ድነት ትማር ነው 20 ዓመት ከዛ አንደኛው የሱ ሽማግሌ አጎቱ ነበር እና በቃ እኔ ያለው እኔ ቃል እገባለሁ የምትፈልጉትን ትምህርቷም ከሆነ ምንም ከሆነ ትማራለች፣ እናንተ የምትፈልጉት ደረጃ ትደርሳለች፣ ከዛ ወደኋላ የሚያስቀራት ነገር የለም ብላ ቃል ተገባቡ። በቃ በዛ አለቀ። ግን ያው ቃል ኪዳን መሰረት ተባለ። ከዛ እሺታው መጣ። በቃ ፈቃድ ሰጥቷል አግባት ተብለናል ስትባል ምን ተሰማህ እንዴ? በጣም ደስታ እንጂ ተሰማኝ። ወደ ፊርማው እዛው ሐምሌ ሽማግሌ ተላክ ሐምሌ 10 ምናምን ግብር ጨረስን አይደል? እዚህ መጣ ወደ ፊርማ ነው። ከሰርጋችን 1 ዓመት በፊት ተብራራ እንዳታመጣኝ ማለት 2 ዓመት ቀን ከሰርግ ከ2 ዓመት በፊት ፊርማ መዘገየ ቶሎ ወደ ፊርማ ወደ ማዘጋጀት ገባ በዛ ሳይት። ስለዚህ ማስፈርማል ህግ ይምስታለን ወዲያው ይቺ ፊርማ አስፈርሙን ወይ ችግር የለውም። ሴቷን ተስብሯል ቢፈረም ወሰች ወደ ፊርማው ለቴኮ አስፈርም ከዛ በቃ አሁን ባለቤት ሌጋል ቢዝነስ ማታመጡ ለኔ ማዘው ከጌምስ ሄደች በቃ ከእናትና አባቷ ወጣለች። ማዘሯ በጣም ተስማማች በቃ ራሷ ማለት እናት ፋሲሊቲ ታስፈች አክስቷ ልጅ እኮ ግን አንዴ ይችላል ያለች ብቻ ተፋለች ብለጥል ልጅ እና ማዘሯ በቃ አይመጣላትም። እናቷ በጣም ምጥራቸው ይሄ ነገር ፋሲሊቲ ነው ተቆልፎ ፈቀራ ማለት ይችላል። ከዛ በላይ ምትፈልግ ተመልካቾቻችን ውድ የናውራ ቤተሰቦች እንግዲህ ይህንን የመሰለ ጣፋጭ ታሪክ እየሰማችሁ ነው። እንግዲህ ወደ እግር ኳስ ድጋፋቸው እንመጣለን። ግን ከእግር ኳስ ድጋፋቸው በፊት ትዳሩ እንዴት ተጀመረ፣ ከዛ በኋላ ልጆችን መጡና ሌሎች በጣም ጣፋጭ ወሬዎች አሉ፣ እነሱ እናወራለን። ታዲያ እናንተ ሰብስክራይብ እያደረጋችሁ ዝም ብሎ በታሪክ መፍሰስ የለም። ሰብስክራይብ አድርጉ፣ ለጓደኞቻችሁ አጋሩ፣ ይህንን ቪዲዮ ሼር አድርጉ፣ እንዲሁም ደግሞ የደወል ምልክቱን ተጫኑ፣ ላይክ እያደረጋችሁ እንግዲህ አብራችሁ መኖር ጀመራችሁ። ከዛ በኋላ ማለት ነው ስትኖሩ መጀመሪያ በተከራየሹ ቤት ወይም በሱ ቤት ነው በየትኛው ቤት ነበር? እና ትዳርን ሀ ተብሎ ሲጀመር ምን አዲስ ነገር አጋጠመሽ? ያው ማለት ወዲያው በካምፕ የተመለሰ ነሐሴ 28 29 አካባቢ ተፈራረምን። ያው ኦፊሻል ሆነ። ከዛ በቃ ያው መጀመሪያ ሙጣቀባ ስለነበረ ገባሁኝ። እሱ ጋር ገባሁት። የራሱ ያው ቤተሰብ ነበረው። አንቺ የተከራየሽ ቤት ምን ሆነ? እንዳለ እንደዛው ተቀመጠና ወደዛ ይልክ ኪራይ እየተከፈለ ገንዘብ ተርፏችሁ አንተም ደግሞ የጎደለችው አንተ ትሆናለህ። ተጠቃሚ በቃ ሌላ የሆነ ትዳር መጣ። ትዳር ሲጀመር ደግሞ ሌላ ነው። አሁን እናቴ አባቴ ምናምን ማቄ ጨርቄ የለም በቃ እዛው ነው። ቢከፋም ቢለማ ቢታጣም ቢገኝም ማለት ነው። እና እንዴት ነበር ትዳር የተቀበለሽ እንደዚህ? አሁን ያልከው ነገር ምንም የተለየ ነገር የለም። እናቷም አሉ አሁን ከእኛ ጋር እኔም አሉ ምን በቃ ፋሚሊ እንደዚህ በቃ ነገር በቃ ምንም ማለት ይሄ ትዳር ነው ብለህ የምትሳቀቅበት ምናምን ደጁን አስወጥዋለን እናትየው ማለታቸው አይቀርም። በጣም ይለያያል እና እሱም ደግሞ ከኔ ባሰ አለበት። እኔ ያው በቃ በባህሪ አትንኩኝ የሚል አይነት ነኝ። እሱም ደግሞ እንደዛ ነው። ግን የሆነ ግጭቶች ምናምን ሲመጡ ያው እናቴ ጓደኛዬ ነች እና እንዲሁም በዚህ ወጥቼ ምናምን ስላት አይ በቃ እዚህም ቤት ያለው ሌላም ቤት አለ ከዚህ እዛም ያው አይነቱ ይለያል እንጂ እዛው አስተካኪ
ሁለት ተናገር እዛ በቃ ተነጋግረን እንጂ ምንም እንትን የለም። አይነቱ እንትኑ ይለያያል እንጂ እዛ ቤት የተለያየ ችግር ይኖራል። ለምሳሌ የሚያደርጉት ይገርም ስሞታ ስነግራቸው ወንድሞ በተለይ ትሆኝ በቃ ምንም እኔ የበድላት ደውሎ እሷ ነው መጀመሪያ ሲያስቆም የነበረው አሁን ከአንተ ጋር አራየኛ አቋሜን አየሁ መሰለህ። ልክ እየተማርኩኝ ትምህርቴን አለመቋረጤ ያለው ሬዲሽናችንን ምናምን ሲያዩ በቃ እርግጠኛ የሆኑ መጡ። ዘጋ ነው የፊልም አገር እኮ አለቀ በቃ ኃላፊነቱን ወሰድኩ። ከዛ በፊት ሰርግ ምናምን እንትን ሲባል እሱም ሰርግ ሴት ያው እሱም የመጀመሪያ ልጅ ነው። እኔ ደግሞ ሴት ያው እንትን ላይ ማለት አላገቡም። ያው ቀድሞ ያገባሁት እኔ ስለሆንኩኝ ያው ማየት አለባቸው ምናምን ሲል አይ በቃ አባቴም ወንድሜም ቤተሰብ የሚፈልገው እሱም ስለሆነ መጀመሪያ ትምህርት ጀምሬ ስንልቅ ወደ ሌላ ስቴት ለሚሄድ ማለት ነው እንጂ ሰርጉ ያኔ መደረግ ይችል ነበር። ትምህርቷና አንዳንድ ነገሮች ወደስጨርስ 2 ዓመት ተራዘመ። በጣም ጥሩ። ከዛ በኋላ እኔ ያው እንደ ፋሚሊ ልጆቻችሁንም አውቃለሁ፣ ቤታችሁንም አውቃለሁ። እኔ እግዚአብሔር ነው የሚያውቀው። ስለ እውነት ሁሉም ሰው ቢኖረው የምለው አይነት ህይወት አለ። ያው በሀገራችን ባህል ከፍትፍቱ ፊቱ ይባላል። እኔ ሰው ስቀርብ ፊቱ ካላማረ ከዛ በኋላ ምንም ነገር መቀጠል አልፈለግም። እዛ ቦታ ወይም እዛ ቤት ውስጥ ምንም ነገር አይኖር፣ ግን የእዛ ሰው ፊት ይመረኝ አፕሮቹን ልመልከት። ከዛ በኋላ እኔ በቃ የህይወት ዘመን የራሴ ሰው ነካለ እና እናንተ ቤት ውስጥ ስመጣ ያለው ቤተሰባዊነት ያላችሁ ፍቅር፣ አክብሮታችሁ፣ ሰው የምትቀበሉበት መንገድ በዛ ላይ በጣም አራዳ ሰዎች ናችሁ እና ይሄ ነገር ከመጀመሪያው የቀጠለ ነው ወይስ ከሆነ ጊዜ በኋላ እየተሰራ ይመጣል? እናትና አባታቸው እንደኛ ናቸው። የኔም አባት እናት እንደዛ ናቸው። ባህሉ ይመጣል። ልጆች አብዛኛው በብሌ ልጅ እንደዚህ ነው። ሶሺ ፋሚሊ ወዲያው ቤተሰብ ያደርግሃል። ጓደኛ ለማውራት ለኛ በጣም ቀላል። ስለሌላው አላውቅም። ስለኛ ግን በጣም ቀቢት ውሳኔ እንኳን ስንወስን ልጆቻችን አሉ አጠገባችን። አንድ ነገር ስናወራ ልጆች ወደ ኋላ የሚባል ነገር የለም። አብረን እኮ ትጫጫዋለን። ያሁን ድምፄ ተገርቶ ላይ ያለ ጮ ወደ ቤቶቼ ብታይ እኩል ነው የምናወራ። ሴቶችን ሞ እህቶቼ ለቅስ አጎቶቼ እኩል ነው የምናወራው። በቃ እንደማመጣ ጠረጴዛ ሙሉ ሆነ እየጮህን እናወራለን። እኩል ድምፃችን እንደዚህ ነው። ለሰው ፍቅር አለ። አሁን ያየነው ፍቅር እንደውም ሚዲያ ሰው ስላለ አዲስ ሰው ስላለ በደንብ አላ ባየሁት መጠን ነው። ሲምስ ደግሞ በጣም ኢቨን ጓደኞቿን ቀይራቸዋለች። በሷ መስመር ይሄዱ እኔ እመጣለሁ ስልክ ባለቤት እንዴት ነው ጸባይዋ ግን ባየሁት ነገር ወዲያው ደስታውን ደስታ ናቸው ብዬ ስላሰብኩ አደረግኩት። ግን ስመጣ ከአንተ በስ ያገኘኋት ደግሞ አቆንሰ ነገር ማለት ያለኝና ይሄ ነገር እንዴት መጣ? ያደጋችሁበት ቦታ ግልጽ ነው። እሱ ኢምፓክት አለው። ቤተሰቦቻችሁ ተጽዕኖ ያሳድራሉ። ግን ይሄ ለሁሉም ሰው ጥሩ ፊት ማሳየት በጣም አሪፍ ሰው መሆን አሁን ያ ቤት ውስጥ እናቴ ነች ማለት አብዛኛውን የመጨረሻ ቤታቸው እና እንትን ያለችው እሷ ነች። ተምራ ምንን አስተማሪ የሚሆነች የገጠር ልጆች ናቸው እና ብዙዎቹን የእህት ልጆች ምናምን እሷ ነች ወደ ከተማ እያመጣችን ያለችው። ስለዚህ ቤታችን ውስጥ ሰው ጠፍቶ አያውቅም። ያው ማለት በጣም ብዙ ሆነን ስለሆነ አሁን አባቴ እዛ ሄደ ብትጠይቅ ያገቡ ሰው በጣም እንግዳ ተቀባይ ባይተዋር ሰው ብዙ እናከራየው ቤት አለ ግቢ ውስጥና ሰው ባለ እጁን ገብቶ አግብቶ ወልዶ ምንድነው ቤት ሰርቶ ምናምን ነው የሚወጣ እና ያ ነገር ስላለ ኑሮ ላይ ብዙም አልነበረም። ያው ትዳር ላይም ያን ያክል እንትን አደረገኝ። በዛ ላይ ደግሞ ልክ እኔና እሱ ከተጋባን በኋላ ተማሪ ሆኜ ራሱ ብዙ ፋሚሊ እያለ ብዙ ዘመድ እያለ የሚመርጡት እኛል የብዙ ሰው ማረፊያ ነበር። የብዙ ሰው ድረና እኔ ደግሞ ተናዶች 17 ልጅ 10 ወንድሞች አሉ። እውነት 17 ፋሚሊ ይህ ከነሱ ከሁለት እናት
ከአንደኛው እናት 8 ከአንደኛው 8 መቴ ነው። እሺ ሌላ ተጨማሪ ማለት ነው። በደርዘን ካሰብ ነው ወደ ሶስት ሴት 5 ወንድ 5 ወንድ እንቁላል ታሪክ ነው። በፋዘር ግን ቤተሰቡ እንዳለ ነገር እናቴን ያሳደገችው አብዛኛው እኔ እናቴን ያሳደገችው እና እዚህ ለእንጀራ ወንድም ምናምን ብሎ ነገር አንድ ፋሚሊ እሱን ነው ነገር አንድ ፋሚሊ የአንድ አይነት ጸባይ ነው ያላቸው ወንድሞች አብዛኞቹ እኛ ጋር ያደጉት ከኔ ጋር ያደጉት በዘሴም ነው። አንድ ሁለት ሶስት በሌላኛው እናቴ ጋር ያደጓል። ያው እንኳን ግን ለእኛ አይደለም ባህሪያቸው እኛ አይደለም ግን ያው ወንድምነትና ጥረቱ ደስ ይላል። አስር ወንድም ሲሆን በጣም የተለየ ነገር ነው። አዎ ከዛ በኋላ ከአስር ውስጥ ደግሞ ወደ ኳሱ ስንመጣ ነገር ማደጋፊ ወደዚህማ በደንብ እንመጣለን። እንደ ቤተሰብ ስለሆነ ድጋፉ የመጣው እንዴት ወደዛ ነገር አጠመቃቸው ለሚለው እንመጣለን። ልጅ መጣ ከትዳር በኋላ ብዬ አስባለሁ። ከስንት ዓመት በኋላ? ከዛ በፊት ሰርግ ከልጅ ሰርግ ከሁለት ዓመት በኋላ ሰርጉ ከፊርማ በኋላ ምርቃት አንድ ሴሚስተር ሲቀረኝ አጋጣሚ አረገዝኩ። ምርቃት ሲቀረሽ ሴሚስተር ምናምን ሲቀረ ማለት ነው። ኦኬ እዛ ከማርኬቲንግ ሳቅ በቃ ተደናገጠ። ሳልመርቅ ያው ማለት ነው ሲገባው ቃል ስለገባው ሽማግሌዎቹ ለምን ሳትመረቅ አይሆንም ተብሎ ሳትመረቅ ማለት እንኳን ሳትጨርስ ያ ፕሮሚስ ስላለ ተደናገጠ እና ደግሞ ትንሽ ነው የቀረኝ እዚህ በቃ ሳልገባ ምናምን እና ደበረኝ አይነት ከፋኝ። ከዛ በቃ የዛኔ ስንት ትወዳደር ነው ሚስት ላይ ከዛ ሰዓት ግቢ አልፈሽ አሁን ለሚስት ሞዴሊንግ ምናምን ሰራ ነበረ። ከዛ የዛን አካባቢ ደግሞ ሚስ ኢትዮጵያ ነበረ። ሚስ ኢትዮጵያ ነበረ እርግዝና መጣ። ከዛ በኋላ ሲመጣ ተደናገጠን ምናምን። ከዛ ያው የገባው ቃል ስላለ ቃሌን ደግሞ ማፍረስ አልፈለግኩም። ደረገጥ እና እሱም ትናንትና ቁጭ አለን። ጓደኞቻችን መጡ ምናምን አወራ በቃ ምንም ስጋት አይባሽ ትምህርት በቃ የምትፈልጊው ነገር እኛ እየመረጥን እንትን እንላለን። ስታምሪበት እንከፍላለን። ሰርጉ ይደገሳል። ርቃትሽን እናደርጋለች ልጅ ከዛ የሚገርምህ ሆኜ በቃ አዳራሹ ቤሎ እና እየዞሩ ያያለ ቢኒያም የሚባል ጓደኛ አለ። አሁን የስራ ባልደረባ ሆነ አብረን የሚሰሩት እየዞሩ በቃ ይመጣሉ። ማለት እኔ የምፈልገውን የማውቀውን ነገር ይህ እዚህ ቦታ ስትሄዳችሁ ምናምን እያልኩ ይልካለሁ። ቼክ ያደርጋሉ ምናምን በቃ ሁሉንም ጨረሱ። እዛ የቤሎንም ቦታ ጠያየቁ ምናምን ሄድኩኝ። ለኩ ተከፈለ። በቃ ሰርጉ የሁለቱ የሶስቱ ነው ሰርግ ማለት እንድ ፕሮግራሙ ማለት ነው። ስትመረቂ የስንት ወር ነው ነሽ? አልመረቅም ማለት ነው። እየቃውን አልቀበልም ብዬ ጓደኞቼ ናቸው የተቀበሉት። የመጣ ይገፋ ነበር። አይ በቃ አልቋል። ቀን ቆጥሬ ነበር። ዘጠነኛዎች ገብቷል። የዛ የምርቃቷ ሰርጉ ግን ቀን ሰርጉን ያዘ ነበር። ሰርጋችንም እንደዛው ነበር ያዘ ሰው። ስለዚህ ግራጁዌሽን ዕለት አለሽ በቃ አይ አልሄድም አልኩኝ። ስለ ጓደኞቼ ተቀበሉና እንደ ምጤ ሁለታስ ምናምን ስለ ችግር የለውም እናድራለሽ እንቀመጣለን። ከዛ ጋውን ተቀበሉኝ። እርግጠኛም አልነበርኩም እንደሚል ጠዋት ነው ፀጉሬ የተሰራ እሱ ነው ወንድሜ ይዘውኝ ሄዱ። ከዛ ገባሁ ተመረኩ። ቅዳሜ ቀን ማለት ነው ተመረኩ። ምጤም አልመጣም። በቃ እንዲህ በተንቀሳቀስኩ ቁጥር በቃ ፍራት ነው ልጆች ናቸው። ማስተማሪዎች ራሱ ያውቁናል። በጣም ሲና ሆዴ ማለት ያው ቁመትን ስላለ ይንተናል። በጣም አሪፍ ልጁ የሰርጋችሁን ዕለት አሁን ሰርጋችን አሪፍ ነበር እያልኩኝ እስኪ ወደ ኋላ መለስ ብለህ ሰርጋችን ፊውቸር ፓርክ ነበር። ፊውቸር ፓርክ ነበረ እና ለሁን ጊዜ አለ ፊውቸር ፓርክ ለሰርግ ካርድ ታተሙ። የክብር ሰዎች መጋቢያ ስፍራ ነበር። ሰርግ ስንደግስ ቢኒያም ቱሉ የሚባል ጓደኛ ያለ አለቃዬ ነው። አብረን የምንሰራው እና ከእሱ ጋር በጣም ብዙ ነገር ፋሲሊቴት ያደርግ ሁሉ ነገር ሚዜዎቹን እስከመምረጥ ጓደኞች ናቸው። ግን ያው በማሳመን እቃዎችን መከራየት ሁሉ ነገር አልኩ። አብረን የሰራነው እሱ እኔ ሙሽራ ሆኜ
ካራጅ እዚህ መጥቼ ስጋውን ነው የገዛሁት። እንደ ጠዋቱ ስጋዊ የሚሰራ ራሴ ሌላ ሰው ብቻ በቃ ሌላ ሰው የለም። እንደ ራሴ የሚሆንልህ ነገር የለም። ትክክል ራሴ ሄጄ ጠዋት ላይ ተነስቼ ቀውጡ ሰርቼ ጨርሼ በቃ ጥፋት የተወሰነ ደቂቃ ትቼ ነው ወደ ሰርግ ፕሮግራም ያሉት። አንድ ፕሮግራም ነበረ ደስ ይላል። በጣም ተኳና የነበረው በሚገርም በቃ ክፎች የሰርግህን ዕለት የሰርግህን ዕለት ቀኑን መቀየር ይችላል። ለምን ቀየርከው? በአስራ ምክንያት የቀየርኩ ሰርግ ካብሎን ልጅ ያልመጣው ያሳያል። ወደ ላይ ጨዋታ አስራ በዛ ሰዓት በቃ ታስታውሻለሽ? አውርተንበታል። ከምንም ነገር ቤት አስራ አስቀድማለሁ በትለዊ እንኳን ምንም ነገር ቢፈጠር አምናበታለች። ምንም ያው ምስክር እንኳን ምንም ቢፈጠር ሀዘን ዘመዴ ቤተሰብ ቢሞት ከአርሰናል አላስቀድም የሚል ተስማምተናል። በዛ ሰዓት በጣም ነው ያሰናል። እንዴት ለመጣ ነገር አሉ ግን ቻው ስለሰርጓ አላወራንም። ሴጁል ወጥቷል። ቀሞን ነው ፕሪሚየር ሊግ ላይ አርሰናል ከምን ይጫወታል ከሚድልስቦ ተራጫውቶ በወሳን ነው ለኔ በዛ ሰዓት ግን ሄነሪ ማየት ለኔ በቃ ትልቅ ነገር ነው። በኢትዮጵያ 2001 እሺ ጨዋታው መቼ ነው ሲጁል የነበረው? ቅዳሜ ሚያዝያ 17 ነበር 2001 ተቀየረ። ሻምፒዮንስ ሊግ በምናምን ምክንያት እሺ ማለት እሑድ በ18 ነበር ፖስትፖን ተደረገ፣ ወደ እሑድ ተደረገ። መጀመሪያ እኔ በቃ እሑድ ሰርጌ እሑድ ነው ኳስ በዚያ ያለው ብዬ ነበር ያወጡት። ቅዳሜ ይዞች ኳስ ደጋፊዎች ናቸው። ሀብቴቱ ኳሱን እሑድ ያለው ማለት ነው። ቅዳሜ እሑድ ሰርጌ ላደረገው ነበር ቀየሩት። ሻምፒዮንስ ሊግ ብሎ ይገፋል ታውቃለህ፣ ፖስትፖን ይደረጋል። ስለዚህ ካርድ ታትሟል። ከቅዳሜ ወደ እሑድ መጣ። ወደ እሑድ መጣ ጨዋታው። ካርዱ ታትሟል። ምን ላድርግ? ይሄ ወርቅ ቅብል እዚህ ያንተሽ አውዳራምት ጻፈችው ወርቅ ቅብል ፒያሳ ኢንስቲትዩት ይችላል። እዛ ይቺ ገንዘብ ስክሪቱ ቅብል ከራለ እነሱ ካልሆነ አበዱ ሰው ሁሉ እንዴት ይታረጋል? ቤት ሰጥተው አልሰሙም። ካሰራለ ያው ምንድን ነው አብዛኛው ደግሞ የእሱ ፋሚሊዎች ነጋዴ ናቸው። መርካቶ ምናምን አለ። በዚህ ቅዳሜ ደግሞ የስራ ቀን አዎ እንደው ለስራ ቀን አይመቸም። ቀሞች ይገኛሉ እንዴ ካርድ በትናል እኮ በቃ አልሰማም አልኩ። አይሆንም ይቀየም ካርዱን ሰው ለዝግጅቱ ለመምጣት የተሰናዳ ነው። አዎ አብዛኛው ቤተሰቤ ነው። አራት መቶ ሰው ነው። ካርዱ ተሰበሰበ። ያቺ ወርቅ እስክሪብቶ ገዝቻለሁ። መሰረት ጀምሮ እየሰራን አዲስ ማሳተማችን በአጭር ጊዜ ነው። የደረሰው ደግሞ በስልክ ነግሯል። የያዘውን ቀኑ ቀይረናል። ያ ሰርጅ በእስክሪብቶ በ17 ነበር በ17 አድርጌ ሰርጉ ተካሄደ። ያው አጋጣሚ ጥሩነቱ መሰለህ ማለት ቀን ስቀይር ብዙ እንትን አታገኝም። ፍሬ ላይሆን ይችላል፣ ግን ፊውቸር የዛን ጊዜ አዲስ ነበር። አዲስ ቤት ተጋቢዎችም እኛ ነበር የቅድስ ነው ቤቱ። እሺ አላለቀም። እንትኑ ራሱ ዲዛይኑ ምናምን በኋላ ላይ ያለቀው ያው ከፍት ስለነበረ አዳራሽ ነበር ነው ታስታውሰች? አዳራሽ ነበር የተከራየው። ለዛ ከፊት ሲሆን ክፍት ያለው ውጪ ላይ ነው በ17 ሙሽሮቹን ሚዜዎች ትቼ በነጋታው ኳሱን ይጃዩ ከቢስ ቦሮ ለለዋሮች አንግሎቹ ስመጡ እያንዳንዱ ሄደው ጋር ቀን ተቀይሯል። ደግሞ ከሩቅ አካባቢ ስለሚመጡ አንድ ቀን ከቀን ነው የሚመጡት። ከሀረር ነው አብዛኛው የሚመጣው፣ ከገጠርም ይመጣል። እዚህ ያለው ደግሞ ካርድ ቀይራል ሰብስበው ያልተበተነ ካርድ ነበር። ለቡድኑ የተደረገ ነገር ነው። ይህንን ደግሞ ዛ አሁን እንደሚያወሩት አርሰናል ዋንጫ የሚባል ነገር ነበር። ሁለት ጊዜ ሲበላ አልቻለም። ሶስተኛ ይበላል እያልኩ ነበር ጓጓ። ትክክል ሊቨርፑል እና አርሰናል ሲፎካከር ነበር። ቶፕ ፎር ነበር። አሁን ዛሬ እንዲሁ በቃ ቶፕ ቱ ነው። ቶፕ ፎር የደምተዋቸው ቶፕ ቱ ነበር። አሁን እነዚህ መፎካከራቸው ቼልሲ ሊቨርፑል 89 ቶፕ ቱ ነው። በቃ ይሄ ነበር በዛ ሰዓት ካስታወስ ሃይላይት ነበር። እና እንዴት ይችሉታል በዛ ሰዓት ቀን አሁን ያለ ስሜት የዛ ሰዓት ውሰደው ዋንጫ በልተን እንዴት ነው ሊክስ ማች የሚያልፍ? በሀይላይት መስማት አትፈልግ፣ በሬዲዮ መስማት አትፈልግ። ስለሱ መጣላለሁ ኳስ እንጀምር ለከታይ በደንብ ነው የምጠይቀውና
ኳሱን አየው በቃ ቤት ያዘናዘ ሌላ ኳሱ ስለ በተለይ ሚዜዎች እና ሚዜዎች አርሰናል ደጋፊዎች ናቸው በሙሉ ተስማሙ። አልመጣም እኮ ብሎኛል። አልመጣም በዚህ ቀን እኮ አልመጣም። በጣም በየቀን ደጋፊ ናቸው። ትናንት ያምረን ላይ ስንገባ ካየው ያለች ሀብቴ አልመጣም አለ ከጓደኛቸው ሰርግ አልመጣም ራሱን አስቀድሞ አንተም ደግሞ ከስባሴን አስቀድሞ ለምን በላይ የዛሬ አርሰናል እኮ አለምኛ የዛሬ ደግፍ የነበረው የዛሬ አርሰናል አለ ምንም ነገር እኮ ማስደስከት ነው። ሁለቴ እኮ ሚድልስቦሮ ነበር ጨዋታው አርሰናል ከሚድልስቦሮ ደግሞ እኮ ሌላ ቀማ ይችላል። አሁን ማቸው ሰው ነው የገባኛ ዛሬ ሁሌ ነገር ይላርሰናል ሰጠው አንድ ቀን አልፎ በነጋታው ጠዋት 4 ሰዓት እኛ ሃይላይት እያልን ነው ነበር። በቃ እኔ ግን ሄጄ አይደለም ኳስ አንተ ላይ አየሁት ሄጄ ደግሞ ኩብሶ የለም ከኔ ጋር እኔ ተጨንቄ አየሁት። ለሰርግ ስትል ቦታ ትቀይራለህ። ኳሱን ፈልጌ ሄጄ አየሁ። ውስጥ እኮ ቤቴ እኮ ቤተሰብ አሉ ቤተሰብ የተጠሩ ሽማግሌዎች አሉ። ትይቻለ ዋዜማ ነው እኮ ማግስት ነው እንጂ የሰርጌ ማግስት ነው። ኳሱ መጀመሪያ በ17 ነበር ቀየሩና በ18 አደረጉት። እኔ ሰርጋ ላይ በ18 ወደ 17 አመጣው ሰርግ። ስለዚህ እነሱ ቤት ውስጥ እንግዳ እያሉ አንተ በሰርግ ማግስት ሰርግ ማግስት ካጋማት ሁሉ ቤተሰብ ጋር ያየው ኳስ ተደስቼ በቃ ከየሌለን ጓደኞቼ ራሱ አይመጡልኝም ነበር። በለቱ ዕለት ቢሆን ኳስ አንደኛው ሊመጣ ይችላል። አሁን አሜሪካ ያለ ሰለሞን ያሱ ይመጣ ይችላል። ሃይላይት ይወዳል አርሰናል እንደዚህ ሞቲቬት አለ። ሌሎቹ በጨራሽ ነው ኳስ በጨራሽ እኛ አንድ ቀን ቀድመን እናስዋቀው ይልን ስማኝ አላገኛትም ጭራሽ ኳስ ያለ ለምሳሌ ዛሬ ቅዳሜ ኳስ አላርሳ አንድ ቀን ሙሉ አርሰናል ይበቃ ሙሉ እንኳን እንደዛው በቃ አላገኛትም እንኳን ትኖር አይ ደስ የሚለው ነገር ቡድን አሸነፈ። አዎ አሸነፈ። ግን ያው ጨዋታ ነው አለ ቀጠለ። ከዛ በኋላ ቀጠለ እስከዛሬ ድረስ ድጋፍ እግር ኳስን በደንብ እየተረዳ አርሰናልን እንደወደድከው ገብቶ መቼ ጀመርክ? እንግዲህ መጀመሪያ አርሰናልን ዝም ብለህ ደግፍ ኳስ ወደ መጀመሪያ ገለልተኛ ደጋፊ ይሆናል። ኳስ በልጅነቴ ቤቴ ውስጥ የአፍሪካ ዋንጫ ምናምን በሚል በማውቀው ናሽናል ቲም ነው እንጂ ክለብ አላውቅም። ክለብ እንዳለ ማለት ልጅ ያደረጉት ጥሩ ነው። በአውሮፓ 94 ምናምን የናይጄሪያ ማነው ስሙ ጠፋኝ። 94 ላይ የተካሄደ አፍሪካ ዋንጫ ትዝ ይላል። የዓለም ዋንጫ በአውሮፓ የኔ መጀመሪያው የዓለም ዋንጫ 2002 ምን አደረግ ነበር መሰለኝ ቲቪ ውስጥ እንዴት ነው ያለው? ከዛ ሰዓት ፖስተር ለጥፍ ነበር በፓርከር ጽፌ እገሌ ከገሌ ይሄ ውጭ ለጥፍን ነው ልጆች እያስገባው በሳም አሳይ ነበር። ዛሬ አይደለም ወሬ በጣም ድሮ በአውሮፓ 94 በአውሮፓ 94 ማለት እኔ የዓለም ዋንጫ መመልከት ከጀመርኩበት ዓመት 8 ዓመት ቀድሞ ለዛ ከሰልና ውጭ ላይ ለጥፋለሁ ጽሁፌን ብዙ ምትላይም ሰዎች ጽፍና ለጥፍ ነበር ሰው ይመጣያል። እኔ ዛሬ ኳስ ፍቀራል ዛሬ እንዴት አርሰናል ላይ ይችላል አላውቅም። እና ቅዳሜ የሚታይ ሃይላይት ነበር ይሄ ሞቢ ምናምን አሁን የምትለኝ የዛሬ 32 ዓመት yes 32 ዓመት እና ሞቢ ሃይላይት ያሳይ ነበር። እዛ የአፍሪካ ዋንጫ ላይ የዓለም ዋንጫ ላይ ያየኋቸው ተጫዋቾች አየኋቸው። ለክለብ አላውቅም መሰለኝ ልጅኛ ከመንገድ ሰው እየጠበቃቸው ገሌ ተጫዋች በተጫዋቾች ነው አገር ነው ቀርቦ የሚታወቀው አገር ነው ምናውቀው ክለብ ማንም አናውቅም። በኋላ ነው ወደ አዲስ አበባ ከገባሁ በኋላ 88 ነው የገባሁት። ከዛ በኋላ ክለብ ማወቅ ጀመርኩ። ኤልያስ ጆሪ በጣም ወደ ኤልያስ ጆሪ መብራት መሰሪያ መብራት አይነት ተጫዋች ሚላ ሶማሊያ ቀይ በነጭ አርሰናል አይታ ሲገጣጥም ወደ አርሰናል ደግሞ ስመጣ ማናል ነው አንኩ ካኑ የተሸነፈ ኦሎምፒክ አሸንፎ ኦሎምፒክ አሸንፎ የድል መም ያለበት በጣም በቃ የሆነ የሚገርም ታሪክ አለ እና እሱ ተከትዬ ወደ አርሰናል የመጁሌስ አገርዋ የነደጂ ኦካቻ ማሊያ አሜኒክ ያለ ራሱ ይሄ አጥቂያቸው ትልቁ ፈንገው ማን ነበር ትልቁ ማሊያ እንትና ያኪኒ በጣም ቴንኪው አሁን ወንጫ በረኛቸው ራሱ ይገኛል እና የነሱ ዘመን እግር ኳስ ክለብ ላይ ሳያቸው በቃ ደነቅ ነበር። ሃይላይት ሳይ እና የጥቁ ተጫዋች ትንሽ ዘረኛ ጥቁር በጣም ሪሜች ከሱ ተከትዬ ገባሁ። ተከትዬ ገባሁ ትራንስፈር። በነገራችን ላይ በጣም ይቅርታ ጨዋታ ማቋረጥ በአፍሪካ ዋንጫ እኔ እና የናይጄሪያ ደጋፊ ነበር። ከዛ ካሜሮን
ሪያም ወይ የሞታረፈው ዜና ላለመቶ ዜና ኦልሞስት 25-26 ዓመት በዛ ቢሆን ነው እንደዚህ በቦዲ ነበር የሚገቡት ቤት ውስጥ ያስፈራርማል። እና ካሜሩን፣ አይቮሪ ኮስት፣ ናይጄሪያ በጣም ደግፋቸው ነበረ። እሺ በሀገራት ጨዋታ የሚታወቃቸው እግር ኳስ ተጫዋቾች ለየክለቦቻቸው ሲጫወቱ በቲቪ ማየት ጀመር። አላቅማ ክለብ የሚባል ሬዲዮ ላይ ወራለን፣ ቲቪ ላይ ወራለን። ኤክስፖዠር የለ፣ ኢንተርኔት የለ፣ ምን ጋዜጣ የለ። ሳቸው አሜዝ ነው ሆኑ። ይሄ ነገር ምንድን ነው? እንግሊዝኛውን አላውቀው፣ ሃይላይት ነው የሚታየው ቲቪ ላይ። ካስታውስ ቀደም ሞቢል የሚል ነገር ይታይ ነበር በቲቪ ላይ። ይህ ሰው ከመንገድ ላይ እየጠራ እገሌ ላየው አሞካችን ላየው በጣም ሰሙድ ነው እና ያ ኳስ ፍቅር አደገ። ዛሬ ያለበጋ ደረሰ። ይህንን ጋዜጣ ይዘመጣልን እንግዲህ በጣም ታሪካዊ ጋዜጣ። ስለዚህ ጋዜጣ በደንብ እናወራለን። ግን ይህንን የመሰለ ታሪክ ተመልካቾቻችን ዝም ብሎ እያዩ ነው እና ሰብስክራይብ ማድረግ እንዳትረሱ። እኔ በየማሉ ሰብስክራይብ አድርጉ እያልኩ መጨቃጨቅ አልወድም። ግን ዩቲዩብ ምን አሳየኝ? 92% የአንተ ተመልካቾች ሰብስክራይብ እያደረጉ አይደለም የሚወጡት 8% ብቻ ነው ብሎኛል። እና 92% ተመልካቾቻችን ሰብስክራይቧን በቃ የአንድ በተን ጉዳይ ነው፣ ነካ አድርጋችሁ ወጡ። ከልብ እናመሰግናለን። ይህ ጋዜጣ ምናልባትም አንተ ታየዋለህ፣ ቀኑን ታነብልኛለህ ራስህ። የ20 ዓመት የ30 ዓመት ታሪክ ያለው ጋዜጣ። ስለዚህ ጋዜጣ ጨዋታ ጊዜውንም ንገረን። ጋዜጣ ምን ጋዜጣ ያልፈልግ ነበር የስፖርት ነገር ከሆነ ለምን አዲስ ዘመን ያለው ሌላውን ፓርቲ ስፖርቷን ፓርቲ ቻምፒዮን ነው እና አስቀምጣለሁ። እሷም ክርስቲያን እሷች አብዛኛው ያስቀምጠቻቸው ተሰብስበው የኔ የምወደውን ነገር ስለምታውቅ ሀፉን አላመጣም ነው ተወሰኑ ያመጣሁት። በሴቶቹ ዶርዶ ነው ይሄ በጣም ሀፍቲክ ለምን ቁጥር 3 ጀምሮ አሉ ቀኖቹ ማየት ይችላል። ይሄ 99 98 99 ገልጦ ደግሞ የገባሁበት ነው ጉዳጭ የሚገርም ይገርማል እና በጣም የሚገርም ኢቨን የጋዜጣ ባለቤት ይኖረዋል ካስቀመጠው ምናልባት የክምችት ክፍል ውስጥ ምናልባት ሊኖር ይችላል። ምናልባት ጥራቱ ደግሞ ይስኪ በላም ጋዜጣ ወጣ ላይ ምን ይሄ እኮ ከትናንት ወዲያ የተገዛ ነው ይመስላል። ሰዓት የሚቀመጠው ላየው ከሌሎች ማን ይነካል እሷና አነገው እና በዛ ሰዓት ኢንተርኔት የለም። እሱን ልል የፈለግኩት መሰለህ ደረሱ እንኳን በአንተ ዘመን በእኔ ዘመን እግር ኳሳዊ መረጃዎችን የምናገኘው ከመጽሔቶችና ጋዜጣዎች ነበረ። ፌስቡክ የለም እንደዛ ዘመን። እንዳሁኑ ዘመን ኢንተርኔት አክሰስ የለም። እኔ እንኳን ማየት የጀመርኩት እኔ ዛሬ 25 ዓመት ነው ድጋሚ የጀመርኩት። ጋዜጣና መጽሔት መግዛት ሳንችል ስንቀር እኔ እንኳን ታላላቆች ይገዙልኝ ነበር፣ ግን መግዛት ሳንችል ስንቀር ከታላላቆቻችን ደግሞ ቁጭ ብለን ወሬ እንቃርማለን። እንትና እንዴት ሆነ ይነግሩናል። እና ሲነግሩ ልክ ሬዲዮ የማዳመጥ ያክል ነው የምናዳመጣቸው በደስታ ደስ የሚል ፋንታሲ ያለ። አንተ ደግሞ ቀደም ብለን የጀመርከው ሁሉን ነገር የማድረግ አክሰሱ ነበረ። ከእነዚህ ነገሮች የምታገኘው ደስታና ጥቅም ምን ነበረ? ጨዋታ ጀምሮ አንድ 2 ቀን እና አብዛኛው ቅዳሜ ነው የሚመጣው የጋዜጣቸው አብዛኞቹ ካላያቸው ቅዳሜ ነው የሚመጣው እና ይሄንን ጋዜጣ በመገዛ ጊዜ አታምነኝም ኢንተርኔት ተጠቃሚ ነበር። ዲያራቱ ኢትዮጵያ ውስጥ በጣም ኳስ ከመውደድ የተነሳ ነው በወር 184 ብር እንከፍለው። በዛ ዘመን 184 ብር መክፈል ማለት አስበው 2-3 ቤተሰብ የሚያስተዳድር ለአርሰናል ፍቅር ስለነበረኝ በስልክ ታገናኝና ሰኳሉ ላፕቶፕ ላይ ዳያላ ካስታወስ እና 102-103 ኪሎ ባይት ነው የሚሰጥ ፐር ሰከንድ የሚሰጥ ማለት እኮ ትከፍተዋለህ ታች ደርስ ዞረ በተን ይከፍትላል ፔጅ ሁለቴ ነው ብለን በጣም ቆይቶ ታሳውሽ ያሳሉ ይሄ ማወራ መቼ መሰለኝ 99 አቀብለኝ ማርሽ ያለው መኪና ቆይቶ እነዚህ ጋዜጦችን በድጋሚ ነበር ማለባቸው እኛ መረጃ ነበር። አሁን ብዙ ያሉ ጓደኞች ሚዜዎች አብረን ቢሆኑ ሰራ ነበረው አብዛኞቹ እየደወሉ ወደ ጀት ነበር ገሌ ይገባል ገሌ ይሰለፋል ማተጎዳ ገሌ የተጫዋቹ ዝውውር እንደሌ የሚያወራ የለም። እስቲ ቢለውሉ ጓደኞች አሉ ለማረጋገጥ ተጫዋች ሲጎዳ ዝውውር ሲኖር እሷም ስክርና ረፍት የሚስልኝ እንዲሁ ዝም ሬዲዮ ሳይጀምር ስም አልጥራ እንጂ ከሴቶቹ ሬዲዮ ሳይጀምሩ ኤፍኤም ላይ ሳይጀምሩ ፍሳታ ጊዜ አይመጡ ይጠይቁኝ እነግራቸው ነበር። መረጃ ማይወቁ የት መሰለህ ኒውስ ናው ዶትኮም ላይ የሬዲዮ ፕሮግራም አዘጋጅና አቅራቢዎች ሳይጀምሩ እውነት ነው ይሄ መተካ ታሪክ
ኢንተርኔት ቤት የነበረኝ በዲያላፕ ዘመን ቴሌ መረጃውን ማጣራት ይችላል። መቼ ነው የጀመረው? ምክንያቱም በጣም ፓሽኔት ለኳስ ያለኝ ነገር ልነግራችሁ። ስለዚህ መረጃ ከአንተ ይወስዳሉ። መረጃ ይወስዳሉ። ፌስቡክ ምናምን እንኳን አልነበረም በዛ ሰዓት። ያቺን ኒውስ ከየት ነበር የማገኘው? ኒውስ ናው ዶት ኮም የሚባል ዌብሳይት አለ። ኤቭሪ 5 ሚኒት ኒውስ ይነግራል። በዛ ሰዓት እንኳን ኤቭሪ 5 ሚኒት አለ እንጂ ኤቭሪ 2 መንዝ አታገኝ ኒውስ በጣም እኔ ድጋሚ ነበር ማለባቸው። በደስታ የማይሆን ማቆም ታሪክ ነው የሚሰሩት። አንዳንድ ብዙዎች ከእኔ መረጃ ነበር የሚወስዱት። እስቲ ደግሞ አሁን መረጃ የሚወስዱ መቅረብ መጥራት ይችላሉ። መረጃ ማስወጃ ለጨዋታው ከ30 ዓመት የዘለቀ ያለ የእግር ኳስ መመልከት ታሪክ አለኝ። ቅድም እንኳን ሂሳቡን ስንሰራው ወደ 34 ዓመት አይሆናል። አርሰናልን በትክክል መደገፍ የጀመርክበት ዓመት ስመች ነው? ኳኑ እርግጠኛ ነው። ኳኑ ዓመት ምሮ 89 ላይ 90 ኦሎምፒክ መቼ ነበር? እንደው ካስታወስከኝ ቁጥር አዘጋጀሁበት 88 89 የሆነ ኦሎምፒክ በቃ በሉትና ኦሎምፒክ በሉት ካስታወስክ ናይጄሪያዎች በነጮቹ በኢትዮጵያ በእኛ በሉት ኦሎምፒክ ካስታወስክ ብቻ ቀኑ ጎዳና ይችላል። ኦሎምፒክ ሲበሉት እኔ ከሱ ተከትዬ ይገባል ስራ በዚህ ላይ ቀይና ነጭ ማሊያ የሚለብሱት መብራት ላይ ነጭና ቀይ ነው የሚለብሰው። መብራት ደጋፊ ያገር ውስጥ ተጠየቅ ቀይና ነጭ ነው የሚለብሱት። ተግባራት ተማሪ ነበር። ብዙ አጠገብ ያረበት ነው የሚሰሩት። እነሱ ተከተል ይላሉ። ስቴዲየም ቀላል ነው። ቀቀር ነበር አደገኛ ኢኮኖሚ ይገርም ጀለቢያ ነገር አሰርቼ እዚህ ጋር ኤልፓ ከጀርባ ነጭ ነበር። በቃ ይሄ ነበር ከስራ እያስፈቀዱ ምን እያልኩ የቀረበው ይሄ ነበር። ቀጥታ ደጋፊ ነበር። ሁለቱ ያሲን አኗሮች ሁለቱ አኗሮች በነበሩ ሰዓት ኤልያስ ዱዋር ተወኝ ምን አይነት በቃ የሚገርም ነገር ነበር። ቁጥራችን ትንሽ ነበር እና በጣም ብዙ ጊዜ አይመቸኝ ክፍለ ሀገር ለመሄድ ምናምን እዚህ አዲስ አበባ ብቻ ሲሆን ከማናንሽ መቀመጫ በቃ እዛች ሄደን ሰኝ ቤተሰብ ነው። እንደዚህ አይነት እሱ አልገባም። ከሀረር የመጣው ነኝ። እነሱ ውስጥ ብዬ መግባት አልችልም። አፌ ኃይለኛ ቢሆን የሚሰጡት ዳቤ ልጄ ጀለቢያ ልጄ በቃ ዋታ ይደሱ ላት ነበር። ብዙ ማያስታውሱ እኔ አዲስ አበባ ብቻ ክፍለ ሀገር ሄደ ያው እንደምታየው መጨረሻ መግባት። ቆይ አሁን ወደ ሰሊም እንጣ አርሰናልን ቅድሚያ ሰጥቷል አይሽ በዛ አጋጣሚ ነገር ልንገርሽ። የ72 ዓመት የአርሰናል ደጋፊ ሰውዬ እንግሊዝ ለንደን በእርግጠኝነት ያውቀዋለች። ባለቤቱን ልክ ሲገባት የመጀመሪያ ሚስት አለችኝ አለት ለባለቤት የመጀመሪያ ሚስቴ አርሰናል ነች፣ አንቺ አርሰናል ነች፣ አንቺ ሁለተኛ ሚስቴ እንደሆንሽ እወቂ። ቤት ስትገቢ እኔ ፕራዮሪቲ የሚሰጠው ለአርሰናል ነው። ከዛ እንደ ሁለተኛ ሚስት ግን የሚገባሽን በሙሉ እሰጥሻለሁ እና በአርሰናል ጉዳይ እንዳታስቆሚኝ አለት። ይህንኑ ንግግሩ የማሊያው ጀርባ ላይ አጽፎታል እና ኤምሬትስ በገባ ቁጥር እንደዚህ አጽፎት ነው የሚለው። ይህ ሰውዬ በጣም ሽበታም ነው፣ እንደዚህ ነው የሚሄደው። ፎቶ አለኝ እንደው ማሳያለሁ ፈልጌ ፎቶ ማለት ነው ካልጠፋብኝ እና ኢንተርኔት ላይ የምንገባ አለ። አሁን የነገረኝ ስቶሪ ታሪክ ራሱ ነው የደገመልኝ ማለት ነው። ለዚ የደገመልኝ ለአርሰናል ቅድሚያ እሰጣለሁ፣ በአርሰናል ጉዳይ እንዳታስቆሚኝ፣ አርሰናል ካለ ወደ አርሰናል ነኝ ሲልሽ ምን ተሰማሽ? ያው ሰው ፍላጎትን መጠበቅ አለበት። አሁን ለምሳሌ እኔ ከሱ በፊት ያው ሞዴሊንግ ምናምን ሰራ ነበር። ከዛ በኋላ እኔ ነኝ እንዳውም ያው ደስ የማይሉ ነገሮች ስላሉ ሬሌሽን ላይ ስትሆን ወይ ደግሞ ትዳር ላይ ስትሆን ትፈራለህ እና ያንን ፍራቻ አይ ምናምን ስል እሱ ነው በቃ እንዲሄድ እንዲሰራ እንዲወዳደር ኢቨን በቃ ማደር ምናምን አሁን ኢትዮጵያ ስትወዳደር ማደር ነበር በደንብ ዘይት ምናምን ፎቶች ምናምን ሲሆን ማደር ምናምን አለ። የዛኔ ተጋብተናል። እንደዛ ሆኖ በፍሪደም አምኖኝ ነው ስሜቴን ጠብቃ አድርሶኝ ምናምን በቃ የምትፈልጊው ነገር ምናምን እያልና በጣም ስሜቴን ስለምጠ እኔ ነኝ እንዳሁን ማለት ከፋ ይሆን ደብሮ ይሆን ውስጥ ያለው ነገር ያው ሚስት የሚወራው ነገር ደስ ስለማይል ምናልባት በየሚፈራው እና ያንን ያክል ነፃነት ሰጥቶኝ እሱን የእሱን ስሜት ደግሞ ለመጠበቅ እኔ ደግሞ በተቃራኒ ኳስ ብዙ ነው ከእሱ ጋር እንትን እስከምንል ድረስ ያን ያክል የኳስ እንትን አልነበረም። ከዛ ምን ሆነ ያው አብረን መኖር ምናምን ስንጀምር ብዙ ጊዜ ዴስቲቪ ቤት ወይ ሆቴል ላይ ምናምን የምታየው። ስለዚህ ያው ግዴታ እሱ እንዳይደብረው አብሬው እየዞርኩ ነው ማለት ሆቴሎች ላይ ሞቴሎች ላይ ኢምፔሪያል ሞቴል ያኔ እሱ
እና ያው ቤስት ፍሬንድ አለው ያው ሚዜችን ነው ቤተሰብ ነው ሶስታችን ነው በቃ የሌሊት 6 ሰዓት ኳስ ነው ይሄድና ከዛ በኋላ አሁን አብራችሁ እንደ ቤተሰብ ሪያክት የምታደርጉት ቪዲዮ ስትሰሩ እሷም ጋር የሚጋባ ስሜት አይደለም ወይ ይጋባ በጣም አፍራለሁ አንዳንድ ጊዜ ደግሞ በአንተ በጣም የበዛቸው ትደነግጣለች። በቀደም እየነገርኩ ነበረ ድንገት ጎል ተነስተው ድጋፉ እንዴት መጣ? ከዛ በኋላ በቃ ያው እንዳልኩ የኳስ እንትኑ እየገባኝ ያው አብሬያቸው እየሄድኩኝ በማይ ጊዜ የኳስ እንትኑ እየገባኝ እዛ ደግሞ ተጫዋቾቹን በጣም እየለመድኳቸው ስመጣ የሆነ ከተጫዋች የምትመርጠው አለ አይደለ እየወደድኳቸው ምናምን ስመጣ በቃ ስሜቱ ያሱን ያክል ባይሆንም በጣም እየገባኝ ነው የኳስ እንትኑ ማለት ነው። ስለዚህ ኳስ አለ ከተባለ በቃ አለ። እኛ እግር ኳስ ወዳጆች ምን አለ መሰለሽ አንድ ነገር ልንገርሽ የምንወደው ቡድን ሲሸነፍ ስሜታችን ትንሽ ይረብሽ ማዘረቅረቅ ይላል። አሁን ራሱ የሚያደርገን ትልቅ ሰዎች ሆነን ራሱ አንዳንድ ጊዜ ያመልጠናል። የምንወደው ቡድን ሲያስደስተን ደግሞ ኦቨር ነው ሪያክት የምናደርገው። እሱን አንቺ በጣም መደገፍ እስክትጀምሪና ያ ስሜት አንቺም ጋር ሲጋባ እስክታቂ ድረስ ባለው የደጁ የስሜት መፈራረቅን እንዴት ሻለ እያደረግሽ? በቃ ለስሜቱ እንኳን በጣም ነው ማዝናናው። ትሪት ይገርመኛል። ስፔሻል ትምህርቱን ይዘና እና ወንድሙ ከኛ ጋር ይኖር ነበር እና እሱ ደግሞ በጣም በቃ አብሮ ነው የሚጫወተው ወንድሙ ያነሳ ምናምን ይሉ ማለት ነው። ወንድም ማለት ዱላላ እሺ ይላል አትራክቱ ከኛ ነው አናሽ ነው እኔ ስሜት የለኝም እሱ ነው አሁን ነው የሚጫወተው እያንዳንዱ አክሽን ኳሱ ሲሰነጠቅ አርሰናል በቃ ከኔ የተሻለ ነው ኳሱ ይሰነጥቃል አብሮ እዚህ ጋር ያለ ነገር ነው በቃ ይወቃል ቦክስ ታውን ከስም እንትን የሚባሉ አርናሶች ከሱ ጥፍ ነው ብታው ብራዘር እንደው አንድ ቀን አብረን ብናይ ይሰራል ሪአክሽን ስራቸው አይቀርም ራቅ ስላለ እሺ ምንም በቃ አይቀርም ዙሪያውን ያገዋል ኳሱ ይገፋዋል ይለዋል ተሰውሸርሸ በቃ ከተሸነፈ አሁን ቅድም ይጠይቁት አሁን ያለው ከኔ ገበታ ቁጭ ይላል እና አልበላ ምናምን ሲሉ በቃ ሲርባችሁ ትበላላችሁ ምናምን ቀራቱ ነው በኋላ ነው ድሜ ሲሉ ራትም ማክቱ አይታሰብ በነገራችን ላይ ግን ስንት ዓመት ነው ያጠፋሳ መላኩ ይባላል መላኩ ያባቱ ስም የራሱ ብቻ ሰሞኑን ይፋ ያወጣው አንድ ጽሑፍ አለ በጣም ታዋቂ ጋዜጠኛ ወንድሙ ታናሽ ወንድሙ ያርሰናል ደጋፊ ነፍሱ ይማረው አሁን በህይወት የለም እና በጣም የሚገበገበው ይሄ ትልቅ ወንድም ኳስ ብዙ አይወድም አርሰናል ዋንጫ ሲበላ ቢመለከት ኖሮ ወንድም ይላል አርሰናል ሲሸነፍ የምሬን ነው የምነግራችሁ ይጥለዋል ሁለት ይልኩ ለዘመን ተቆራርሽ ያለ ይወድቃል ይሄ የምር ወድቆ በየምር ወድቆ ሆነ ሰዓት በኋላ ነው የሚነቃው የሚመስለው እና እናታቸው ጸሎት ታደርጋለች አርሰናል እንዳይሸነፍ አርሰናል ጨዋታ ያለው ቀን እንደውም ቤት በደንብ ትሪት አድርጎት ነው የሚሉት ኳሱን የሚመለከት ግን ደግሞ አርሰናል እንዳይሸነፍ እንደ ቤተሰብ ጸሎት የሚደረገው ከተሸነፈ የእውነት ነው የሚወድቀው የሚያመው እና ይሄኛውን ጽሑፍ በይፋ ስላጋራ ራሱ ነው በይፋ ማወራው እና እኔም እንደ አርሰናል ደጋፊ አርሰናል አንድ ወዳለው እንደምደጋፊ ሳነበው በጣም ነው ስሜቴን የነካኝና ግብግብ በሚለው አርሰናል እንዲጠንካራ ሆኖ ወንድሜ በተመለከተ ሊኖረው እና ዋንጫ ሲያነሳ ባየ ሊኖረው ይላል እና የስሜት መፈራረቆቻችን እኔም አንዳንድ ጊዜ ምግብ አልበላም እንቅልፍ አልተኛም ፀጉሬ መንጨት አለ ፊቴ በጣም ሌላ እንትን ያወጣል ተቃጠቀውና ደጁ ጋር ያንን ነገር ትመለከቻለሽ? አዎ አለ ግን ያው እንደ እንትኑ ስለሆነ ስሜቱ ስለሆነ ለማረጋጋት አንዳንድ ያፍራሽ አይናገሩ አሁን ነው ተካባለ ታና ማንም አይናገር ያቃሉ ስሜት ይጠብቃል ማንም አይናገር ነው ካናገር ወይኔ ከበር ሰው ተበሳጫለ እዲ ዋሱ ይየቁምቶ ለሱ ጋር ነገር የለም ወጣው በቃ እሱ ስለሚያውቁ ባጠገብ ያፉት ተናረጅ ሳምንት ወጣ ይሁን እንደው ፌስቡክ ላይ ወንጂ ጋር ማለት ነው ፌስቡክ ላይ ወጣ አታወጣው አቦ የሚረዳ የለም ለማታስረዳ እግሬ እንዲያረገ እኮ ብለ አጥቶን አሁን እኮ ተነፍሷል ይረሳል በቃ ችግር የለውም ለምሳሌ ከጓደኛው ጋር ስልክ አይቋረጥ ስልክ ለሁለት ሰዓት እናወራለን ኮሜዲው እንዲሆን ነበር ከዛ በቃ እርስ በርስ ነው የሚወጣጡት ቁጭ ብለን ሁለታችን እናወራዋለን ረጅም ሰዓት ይገሬ እንዲያርጉ በቃ ስታሪካ ሰልፈና ሌላ ሰዓት ያከፈልኩት ነገር የለም እንዴ አሁን ዋጋ ነው ፍቅሬ ነው ያስከፈለ አሱስ ከበደደብ ደርሻለሁ ሰው ከበደደብ እንደዚህ ቪዲዮ ላይ የሚያወራ ነገር ተደርሶብኝ ለስድስት ተደግብ ያለ በማን ሰደገች በሌላ በማን ማለት ለነገሩ ፕሮቮካ ያደረኳቸው እኔ ትናንትናው ኳስ ተጫውተን
ሸንፈን ስራ ገብቼ ስመለስ በሬ ላይ ቁጭ ብለው ጠበቁ 6 ወር። ከዛ እኔ ምን አልኩት ሰደብኳቸው። ያርሱ ማንሰረጋች ይሳለ ከቤት አንኳኩቶ አስተው ቀጠቀጡኝ። ያገዙ አን ማለገኛ ነበር ተሰበ ሰላም ያናቲ አንኳሳቂ ተመሳሳለ ልጆቹ ነገር ካዩት ያስታውሱ አብነት እና ሰው ሲደበደብ እኮ ድንጋይ ሊወረወር ትመታለህ። እንደዚህ ይዞ ነው የቀጠቀጡ ድንጋይ ሁለት እኮ ማለት ይቻላል። እኔም ራሴ በጣም ትንቴ ነበር። ያው እንደዚህ መስተካከል ያንተ ወጣለ ኩዚ ጉሪ በቃ ኩዚ ጉሪ ነው ጋር ኩዚ ጉሪ ሁለተኛ ነገር ሰው ነው ኳስ እንደዚህ ድሮ ማን አስራው እያለ ይባላል። እንደዚህ በአግዳሚ ተረድረ ነው እና ቤስት እንደዛ ነው። እና 94 ላይ ሆኖ 96 ላይ እንደዚህ ቁጭ ብዬ ያይ ጎል ገባ። ልጁ ዞሮ ወያም ጮኸ ሙቀታ ለከታ ከሰለዘ ሰው ግንባሩን ሲሰነጠቅ ግንባር ደም ከዚህ ቆረ ደም ይወጣል። በቃ ከዚህ በኋላ ቤስት ቤት አቆ እንደምንም ብዬ ደሞዜን አጠራቅሜ አልጀዚራ ገዛ። አልጀዚራ ይዘን 850 በአመት አልጀዚራ 850 ብር 800 ምናምን ብር ተገዛ። በቃ ደሞዜ አጠራቅሜ ቢከሰው ለምኜ 800 ብር ያው ቁም ስከራ ካርዶቹ ምታሰብ ቤት ጋር የአልጀዚራ ካርድ ማለት ነው። በየአመቱ ይቀየራል። በየአመቱ ይቀየራል ካርዱ የሚሞላ ነገር የለም። ዲጂታል ነገር ምንም ነገር አውጣለሁ። እኔ አሁን ቤቴ ብታይ ከ10 በላይ ይቆደራል። ስቀይር ሰዓት ስቀይር ኳስ አለ ከተባለ ብር ደግሞ ከሌለ ሳህኑ እንዲሳዟዘር ነው የምታገኝ። ዲሹ አንድ አክስቴ ልጅ አለኝ። ምን ምን ይታወቃል? ዲሽ በጣም ሲጎረብስ አንድ ቀን አንተ ከማርስ ሰዓት ሰባት ቀርብ ሜቀይ ይሏል አለ ከማርስ ሰው በቃ ሁሌ በቃ ኳስ አለ ከተባለ ሙሉ እንዲሳዟዘር ነው ዲሽ አሁን ነው እንደለኛ ናቸው ኳስ እንዴት ማለት እንዴት ይዛ ሰዓት 89 ጀምሮ ያባ እንዴት ነው የምታየው? ተለይ እንግዲህ ዋሴና ሲማ የሚባሉ ነበሩ ሊገርስ ሶከር በኋላ ነው የመጣው። ከነሱ ቤት ዋሴና አንተ የሚባሉ ነበሩ። እሺ ኳሱን እነሱ ሪከርድ ያደርጋሉ። እኛ ሃይላይት ላይ ማየት እንችላለን። በዛ ሰዓት ያንን በቤቼ ሲቀርቡትና ሪከርድ አድርገው ለቪዲዮ ቤቶች የሚሰጡት ምልክት ተከራይተው መጣጡ እኛ እናያለን። ክፍል እናያለን። ሃይላይት ነው ሙሉ ላይ ባለ ሃይላይቱን በግሩፕ ተከፋፍለን በሌሊት ያሉ ሰዎች አስታውሱ ዴኩም ቤቼ ሱ ቀራይቱና ተከፋፍለን ያቻስ ደቂቃ ሃይላይት ናት። ፕሪሎንግ ወደች ሃይላይት ናት። እንደ ዋልቃ ወጥር ነው እንደምንደግፈው ተከፋፍለን ማለት ነው። በሃይላይት እንጨፍቁ ሬዲዮ የለ ዜና አትሰማ ውጤት አትሰማ ውጤት ምናታቆ ምን መረጃ እኮ የለም። ሃይላይት እንዳልስ ተፈለ ዛሬ ውጤት ሰባተኛ ትዊስተር አሁን አሜሪካ ልጆች አሰው ቀበል በደንብ የታሪክ አካል ወደ ኢትዮጵያ ያሉት በኃይለኛው ይጨፍራሉ። ኳስ ወደ ሲስተማታ ይቀር ወደዛ ኳስ ስቴት ሃይላይት ወደ ሲስተማታ ገባባል ተከተለ ኢቨን እኮ የማንቸስተር ያርሰናል ሌላ ነገር አላስታውስ በጣም እንቀውቶ በሃይላይት እና 94 በኋላ ያለው ቴስት ይመጣል ተገላገለ። ከዛ ውጪ ከትምህርት ቤት መጣ ከስራ መጣው ሃይላይት ላይ ነው ገባው ይለጠፋል ገሪ ከገሪቶ ሃይላይት ይለጠፋል ቪዲዮ ቤቶች ማለት ዲስቲቪ ቤት የሚባል ነበር እንደዛ ካስታውስ እና የነበረው ምንድነው ቪዲዮ ቤት ዘመናት አጋማሽ ላይ ነው ፊልም ቤት ምናምን ነበር ገብተን ምን የማታ ጨዋታዎች ሁሉ ደግሞ በጣም የነገርኩበት ዋቢና ዋሴ ሄደን በጣም የሚገርም ታሪክ ነው። እኔ ይሄ ታሪክ ሊመዘዝ አያልቅም። አሁን እኔ አንቺም ወደ ኳሱ መጣሽ፣ አብረሽ ማየት ጀመርሽ፣ የእሱንም የተለየ ስሜት ማስተናገድ ጀመርሽ፣ ቤት ውስጥ ማባባል ጀመርሽ። አንቺስ አሁን አርሰናልን እየወደድሽ የመጣሽበት ጊዜ መች ነበር? በቃ ያው ከሰርጋችን በኋላ መጣ። ያው ፍሪ ታይም ማገኘው ትምህርቴን ጨረስኩ ምናምን። ስለዚህ በቃ ባለን ሰዓት ልንዝናና የምንችለው በኳስ በቃ የትም ሄደን እራትም ብንበላ ምንም ኳስ የሚታይበት የስፖርት ባሮች ምናምን ነበሩ አይደል? እንደዛ አይነት ቦታ ነው ሄደን የምናየው እና ሌላ ነገር የውጭ ሰው አይደለም እሱ። ውጭ ሬስቶራንት፣ ካፌ ምናምን ሄዶ ማኪያቶ ምናምን አይወድም። እኔ ደግሞ በአንጻሩ በጣም ወዳለሁ እንደዛ እና ስለዚህ አንድ ሊያደርግ የሚችለው ነገር ኳስ ያለበት ቦታ ሄዶ መዝናናት። ስለዚህ ያው ግድ በቃ እሱ እንትን ስንል በዛ ይበልጥ ይጎልበት ምናምን ነው የጓጓው ጨዋታ ምናምን እያልኩት ኳስ ካሉ ደርቢ ካውንቲ ሲጫወት ቆያል። አሁን ወደ ልጆቻቸውም ወደ ድጋፍ መጥተዋል። ወንዶቹ ምናምን ልጆች አብረው ነው ትልቅ ብለው እንትን ይሉታል።
ብዙ አወርድም ያለች ግን የመጀመሪያ ልጃችን ሴቷ ብዙ አይደለም ማለት ነው። እነሱን እንዴት ወደ ድጋፍ አመጣችኋቸው? ፈልገው ነው በተለይ ትልቁ የእሷ ታናሽ በጣም በቃ ማለት ይሰለጥን ነበር። ንግድ ባንክ ግን ያው እንትን ቀጠን ረጅም ስለሆነ ምግብ ስለማይ እንጂ በጣም ይሰራል። ወደ አካም ስለዚህ ከመደገፉ በፊት መጮቱን የጀመረው እሱ ሲደግፍ ግን በቀጥታ ያርሰናል ደጋፊ ነው። በጣም እኔ ማወራውን ይሰማል። የኔ ሪያክሽን ደስታዬን ያያል፣ ሀዘኔን ያያል። እንዴት ነው ሌሎች ስሜት የሌሎቹ ብዙም አይደለም ወይስ በጣም እውነት ለመናገር ይችኛዋ ደግሞ ሪያክት ታደርጎች ፌመሷ ዋው እንዴት እንደምትቀድሞ ይላል ሃይላይት ዩቲዩብ ላይ ምናምን ከብቶ በስነ ስርዓት ያለ ጌም አለን ዛሬ ይላል። ከአማርኛ ትንሽ ጊዜ ይቀርባል እሱ ሲያወራ ጌም አለን እኮ ዛሬ እንደዚህ ይላል። ትምህርት ቤት ስላለን ተኛታ ማታጫወት አይችልም ማለት ነው። በተፈጥሮ ወደ እንደዛ አይነት ነገር የተሳበ ወደ አባቱ ጌሞችን ምናምን በጣም ይወዳል እና በቃ ኳስ ትምህርት ቤትም ሲያወራ ስለ ኳስ አውርቶ ነው የሚመጣው። ስለዚህ ሁለቱ ደግሞ ሴቶች ያያቸው እንደምታውቃል እኛ የልጁ ደጋፊ ነን። የኔ እናት ምን ትላለች መሰላችሁ? የልጅ ክለብ ደጋፊ ሌሎች ልጆቿ እኔም ተሻለ ሌሎች ልጆቿ እኛ የምንደግፈው ክለብስ ምናምን ሲሆን የልጅ ክለብ ደጋፊ ያለ እኛ ልጆች ልጆችም እንደዚህ እንዳልከው ነው። በሚወዱ ተጫዋች ስም ነው የዚህ ክለብ ደጋፊ ነኝ ነው የተጫዋቹ ደጋፊ ነኝ ነው የሚሉት። ብዙ ነፍስ እኛ ቤት ገና ጠዋት ሲነሱ ቲቪ ነው የሚከፈተው። እንደምታጠቢያ ቤት ምናምን ራሱ አይደለም ቲቪ ነው። የእሱ ተጽዕኖ ነው። ፌቨራይታቸው እግር ኳስ ነው ሲከፍቱ በቃ ምንም ነገር ማለት አሁን እሱ ኳስ ላይ አድርጎ ከሆነ የተኛው ብዙ ጊዜ ከኛው በኋላ ነው የሚተኛው እና ኳስ ሲሆን ሳካን አልፈልግም ቀይ ትላለች። ሳካን ፈልግ በቃ ቀይሩልኝ በቃ በጣም ከመሰልችት ብዛት ማለት በቃ የኳስ ድምፅ እኔ ራሱ የሆነ ሰሞን ታኞቼ ይልብኛል። ያ የስቴዲየሙ ድምፅ አለት ያቻው ቤቲ ስትሄድ ከቡናን ቲቪ ያረጋት እሷ ለሌላ በቃ ለኳስ እሷ እና የሆነ ሰዓት የእውነት ተከፋፈልን። ቤታችን ሆነ 4 ቴሌቪዥን ያለ እሱ እንኳን ሲያያ እኔ ደግሞ እንደዚህ ፊልም ምናምን ነው የምወደው እኔ ይሄኛው የተጣለው ለኳስ ነው። በቃ ምንም ወሬ ነው። ለምን አዘርባይጃን ኳስ አይደለም ኳስ የሚታይ ልጆች ውስጥ ወደ አሻንጉሊት እነሱ ያው እንትን ናቸው። ወደዚህ ወደ ቋንቋ ያዳበሩት ነገር እኔ ዲሽ ሳር ወደ ሁሉ በማረቅ ሰዓት ዲቴል ሳትሰሩ የሚባል ነበር። ሁሉ ፕሪሚየር ሊግ ያሳየን ነበር እስከሚዘጋ ድረስ እና የቱርክ ሰዓት እዛ ላይ ዲዝኒ ጁኒየር ዲዝኒ ሁሉ ክፍት ነበር። የመጀመሪያ ልጅ እና የሁለተኛው ልጅ በሱ ጊዜ ነበር ክፍት ኳስ በሌለ ቀን እሱ የሚከፈት እኔ ስራ በሙሉ ሰዓት እሱ ነው የሚከፍቱት እና ፐርፌክት ሆኖ አላገኘኋቸውም በጣም ከዛ ልምድ አገኘሁ። ኦኬ ነገር ልጆች የሚል ሌሎቹ ባል ቆይ አንተ ግን እግረ መንገድ እንዲሽ ስራ ያው ሰፈር ውስጥ አሁን የድሮ ሰፈራችን ሄደህ ብትጠይቅ በጣም ታዋቂ እሱና ወንድሙ ማለት ነው ገባ ቤት እንደዚህ ትልቅ ሰሃን ነው ደግሞ ያ በጣም ትልቅ ብዙ ቀብቼዋለሁ ደግሞ በቃ ኢንተርኔት እያየሁ እንደዚያ ቀብቼው እንዲስም በደንብ በደንብ ተቀብቷል። ሳገላብጦ ነው ያው ሁሉ ሰጠላይ ማስገባት ይችላል። ሳታዩት እንዳያልቅ ኳሱ አንዳንድ ነገር እኮ እያስተካከልን ታይም የለም አቅም የለም ያለ ሰዓት አንድ ሰሞን ደግሞ ኤልቲቪ ያስተላልፍ ነበር ነው የኤርትራ ቲቪቱ ፕሪሚየር ሊግ ያስተላልፍ ነበር። እሱ ፍለጋ ሰዓት ነው ያው በቃ ከዛ ደግሞ ቢን ስፖርት በቃ ሾታይ ምናምን በኋላ ይቀርማል። ቢን ስፖርት ምንም ጥሬት ሰብስብ ይገዛው
ውጭ ወጣ ከዛ ጸብ በኋላ አልኩ እኮ በቃ የፈለገው ውጭ ወጣ ቤት ነው እንዴ ከባድ ነገር ያልኩት ለሰው ሞቅታ ብዬ ትልኩል መሰለህ የአውሮፓ ቻምፒየንስ ሊግ ፋይናል ባርሴሎና ካርሰናል አየሁ በቃ እኔ ከሰው ጋር ምናምን የወጣው እና ተሸነፈ ታስታውስ በፔናልቲ እና ጎል ተሸነፈ ስሜቱ ይደብረኛል ሳንሳ መጨረሻዎች ከተልባ ሽልማት አላየሁ ምን አላየሁ መኪና ላይ ፔጅ ወርቁን አስመስቼ የሰፈር ሰው ያሉነት ሰው ተሰብስበውበት ላያቸው ስትናው በቃ ነዳውባቸው ድንጋይ ወረወሩ ደገምኩት ማለት ነው ይሄ ነገር ከዛ ቤት ከሰማጣች ለዛሬ ያቀረቡት ድጋሚ ያናረው በቃ ሰው ምንም ሞቼ ያውቃ ቤት ነው ያ ስሜት የዴስ ቤቱ ስሜት ይዤ መጣሁ ቤት ለዛ አሁን አዲስ አበባ ላይ ከስቹ ሱፐር ምናምን የፈርጉስን ጠባሳ እንደነገርኩ 2006 ይበላል 97 ይበላል ኢትዮጵያ የመጀመሪያው ነው ይሄ ሁለት በኋላ የመለሽ ነገር ማለት ነው ስሜቴ እንደዚህ ቢያደርገው ከ2002 በኋላ አልበላም ስንበላ ውጭ ያየው ሰው ነው 2003 ስንበላ ያየው ሰው ነው ኤክስትሪም በላል እያልኩት ይኸው ጠባሳው እስካሁን አለ ይዛ እያንዳንዱ ጠባሳ ዓመት ነው ጮ ስሜቱን ማወጣው ትረርተኛ ያን ስሜት እያወጡ በሙሉ በስሜት የሚሄደው ምናልባት ዋንጫ ከበላን በኋላ እንደው ይቀንሱ ማለት ወደ እሱ ነገር ልምጣ እኔ ነው ቤታችሁን መጥቼ ከማየቴ በፊት እንደ ጎረቤት የለም እንደ ሆና ነው እንደ ይኖሩት ላይ ነው ጎረቤት የለም ሁሉም ሰው ግልጽ ነው ከዛ ስታሳየኝ ግን እሷ ጋር ነው እሱ ቦታ ሲመጣ እኔ ብዙ የሌሊቱ ሲሆን እቆጣለሁ ይሰማል ጸጥ ስለሚል ሰፈሩ የተወሰነ ድምፅ አለው እና አንዳንዴ ነው ቪዲዮ ላይ የምንቆጣበት ፓርት አለ ዝም ብሎ ቪዲዮ ላይ የሌሊት ሲሆን ለምን ሰፈሩ ዝም ስለሚል የተወሰነ ድምፅ ይወጣል እና የተወሰነ የሚረብሹ የሚጠጡ አሉ እና የሆነ እድር ላይ ምናምን ስንገናኝ አንዳንዴ ግን የሆነ ድምፅ አለ የሚጮህ አሁንም አሉ እነዛ የሚጠጡ ሰዎች ይላሉ እና የተወሰነ ይሰማል ሌሊት ሲሆን ማለት ነው ቀን ላይ እንኳን ማለት ጊዜው ሲሆን ያው ታችን ካታ ምናምን ስላለ ብዙ ያሰማል ጸባያችሁን የማያውቅ ሰው እየተደባደቡ ነው ምናምን ብሎ ያስባል ምን አይነት ስሜቶች ናቸው የሚመጡት ያው ጩኸት ነው ማለት በጣም ከፍቷቸው ምናምን የሚገርም ፖሊስ እናንተ ቤት ነው ምናምን እኮ አይደለም ግን ጩኸት አለ አንዳንዴ ሌሊት ላይ ከሆነ ጩኸት አለ ይሰማል ምናምን ስሞታ ምናምን በትብን አያውቅም ግን ቲክቶክ ላይ ፎሎ የሚያደርግ የለም እዛ አካባቢ አያውቀውም የቲክቶክ ጀባ እንዴት ጀመራችሁ ለምጠይቀናቻል ሽልክ ብዬ ገባል ሽልክ ብዬ ይወጣል ስራ የምራቀው ሽልክ ብዬ ገባል ምንም ሰላም ማለም ሰው ላጠራለ በቃ ዘሊስ ማህበራዊ ላይ እሷ አለች ሁሉ ነገር ድሩን ማለች እኔ ድሩ ላይ ራሱ ኳስ ትቼ ነው እዛ ቀበሌ የሚሰበሰበው ምንም ነገር ከምስቴ በቃ ኳስ እያልኩ ተመልካቾቻችን የምትገኙት ላውራ ሚዲያ ነው። በጣም ቆንጆ ቆይታ እያደረግን ነው እንግዲህ ከባለትዳሮቹ ደጁና ሰላማዊት ጋር ማለት ነው። ወጋችን እንደተመቻችሁ በጣም እርግጠኛ ነኝ። ታዲያ እናንተ ሰብስክራይብ እያደረጋችሁ እንግዲህ ሰብስክራይብ አለማድረግ ላውራ ሚዲያን አለመቀላቀል በጣም ከባድ ነው የሚሆነው። እንግዲህ ስለ ማህበራዊ ህይወቱ እያወራን ነበረ። ሰፈር አካባቢ ብዙ ሰው ድምፅ ረበሽን ይላል ብለን ነው ሁላችንም የምናስበው እና ደጁ በዛ ልክ ባለቤትህንና ልጆችን ይዘህ ሪያክት ስታደርግ ከጎንና ከጎን ብዙ ሰው አለመኖሩ ጠቅሟል አይደል? ጠቅሞኛል። ቢኖርም ለአርሰናል ምንም ነገር ይፈጠር ምንም ነገር ከማር ጋር ማማቸው ቤት ሄጂ ኳሳይ እንዴት እንደምጮህ ግቢ ሙሉ ሰው አለ አይደለ? መሰለኝ ዋንጫ ሲበላ ይቻላል ወይ አርሰናል ኔክስት ይበላል እያልኩ እስከዛሬ ያለው ሰው ነኝ። ያ ቁጭቴ የጀመረው መቼ ነው? ያቺ ነው ዋንጫ ስንበላ በሚቀጥለው ማንሳት ሲያሳካ የሚቀጥለው እንበላለን ብዬ ማስብ ነኝ። ያቺ የሚቀጥለው በየቀሩ አለች ነገ እያልኩ አለች። ያቺ ቁጭት በቃ ፍንቅል አልቦታ ውስጥ ይሄ ነው ተስፋው አለ ቁጭቱ አለ እያንዳንዱ ጠባሳ ሰራሪስ ፈርጉሰን ያሳረፈ ጠባሳ እያንዳንዱ እየጮህ ነው የማወጣው ገብቷል። እንደዚህ በሃይላይት ላይ መምራል እያንዳንዱ ድርጊት አይቻለሁ ደረሰ። በጣም አሪፍ። ቅድም ሰሪ ይሄ አንዳንድ ሩመርሶች አሉ በቃ ተረብሽ የሚሉ ነገሮች ደሽ ነበርና
ከዛ ደግሞ እግር ኳስ እያያችሁ እንደሆነ የማያውቁ ሰዎች በፊት የሚጠጡ ሰዎች ምናምን ነበሩ ብለሽኛል። እነዛ ሰዎች ናቸው እየረበሹኝ ያሉት ብሎ ነው የሚያስቡት ብለሽኛል። እንደው ስፔሲፊካሊ እናንተ ቤት ነው ብሎ ሰው መጥቶ ይሁን ቁምጥጥ ያለ ስሞታ ያሰማሽ ባለ የለም ማለት አይሰማምም። ሲጀመር ግን አልፎ አልፎ ሲሰማ ያው ዝም ብሎ በደፈናው ብሎግ ላይ ስላለው ነገር ነው እንጂ እኛ ቤት እንደዚህ ረበሻችሁ ምናምን የለም፣ ኮምፕሌን የለም። ያውቃሉም ደግሞ ኳስ እንደምናይ ሰፈሩ ያውቃል። ልጆቻችሁም የእናንተ ስሜት ተጋብቶባችኋል። በተለይ ትንሹ በጣም ታፍ ነው፣ አንበሳ ልጅ ነው ማለት ነው። እና በእንድ እስኪ ስለ ልጆች ያለን ስሜት ስንት ልጆች አለ? ስለ ልጆች እኔ ራሱ ሰው ታወሽ ያለ ልጆች ተስማሙ? አምስት ልጆች ነው ያለው። የመጀመሪያዋ ሴት ነው። አምስት ልጆች አሁን ሰሪያውን አምስት እንኳን የወለደች ያየቻት መስሎስ ከዋናው መንከባከብ ከቷንቹ መንከባከብ ቃል እንዳያስቆም እንዳያያዝ ጥሩ አድርገህ ያስቆጥ ይቆይልሃል። እንኳን ሌላው የሚች ጋዜጣ ስንት ዓመት እንዳቆየው በቃ በዚህ ማየት ይችላል። ሚስቴንም እንደዚህ መንከባከብ ምንም ነገር መኪና ማየት ይችላል። ስትንከባከበው ነው በቃ ሁሉ ነገር ስትንከባከበው ነው። አያያዝ ይፈልጋል። ሴትና መኪና አያያዝ ይፈልጋል። አምስት ዓመት ሁለት ይልሃል አትወስነ እያልኩ ያየቻት ስለ የመጀመሪያ ልጃችን አሁን 16 ዓመቷ ነው። ሰኔ ላይ 17 ሆናለች። እስኪ ስለታወቁት ጋር ቆያችሁ አለቀ። ቅድም ያወራነው ስንመጣ ቁጥር መስራት እንችላለን፣ ግን በግልጽ እንዲሆን ልክ ነው ለተመልካቾቻችን። ትዳሩ ከፊልማው ጀምሮ አጠቃላይ ስንት ዓመት ቆየ? ከዛም ስለ ልጆች አሉ። ያው ከሪሌሽኑ 1 ዓመት ከፊልማው ጀምሮ 17 ዓመት፣ አሁን ሚያዝያ ሲመጣ 18 ዓመት። ፊልማው ነው ከስጠላት ጀምሮ አብረን ነው ስጠላት ማለት ነው 20 ኦልሞስት 19 ዓመት። አዎ ስለዚህ ሌጋል የሆነው ትዳር ወደ 18 ዓመት። ልጆች ተወለዱ። ከዛ በኋላ ስንት ልጆች ተወለዱ? እና ስለ ልጆቻችሁ 5 ናቸው። ያው የመጀመሪያ ልጃችን ያው የሰርጋችን መነሻዋ ሴት ልጅ 6 ዓመቷ ነው። ሳሮን ትባላለች። 11ኛ ክፍል ነች። ቀጣዩ ሱራፌል ይባላል። 9ኛ ክፍል ነው። ቀጣዩ ያው ኳስ በጣም የሚወዳው ኬብሮን ይባላል። እሱ 3ኛ ክፍል ላይ። ከዛ ደግሞ ትንሾቹ ሜሮን እና ሚሎን 6 እና 4 ዓመት ስማቸው ይላል። ሳሮን ሜሮን ግጥም ነው ኬብሮን በሆን ብዬ ነው። የልጆች ስም አሁን ልጁ እንደምትነግረኝ መጨረሻው ምን አለ? አዎ የኔ ስም ሆን ተብሎ ሆን ብዬ ነው። እስኪ ንገረኝ። ስልክ ሳሮን ደጀን፣ ኬብሮን ደጀን፣ ሜሎና ደጀን፣ ሜሮን ደጀን አይተዋትም። አንደኛው ልጅ ብቻ ሁናን ተብዬ ነበር። እሷ አካከለች እንጂ መጀመሪያ ልጅ ሁናን ደጀን የቤተሰብ አንተ ደጀን ናቸው። ሁናን ደጀን ነበር። እሷ እስከ 3ኛ ዓመቱ በእውነቱ ነበር ግን እንትን በርዳም ይታረው በተለይ እናትየው ከለከለች እና የተሸከምናቸው ስሞች ብዙ ነገር አምጥተዋል። ስም ኮፒ ያልኩት ከማመሰለ የእሳቸው ስም ልጆች እኔ ደስ ይለኛል መሰለኝ። በቃ ግጥም ያለው እንትን ያለው ነው። በቃ ትርጉም ያለው ስም ወላጆቻችን ስም ሲያወጡ በቂ ምክንያት አላቸው። በቂ ምክንያት እኛም ለልጆቻችን ስም ስንሰጥ ከምክንያት ጋር ነው። ስለዚህ አሁን ወላጆች ሲሰጡ ቅሬታ ማቅረብ አግባብ አይደለም። ግን ዘመኑ ደግሞ ከስም ጋር ፊት እያደረገ ነው። እነዛን ስሞች ስታወጣ በቃ ውስጥ ይገባል። ያ የሳቱ ተሰማ አወቃቸው ማለቃቸው የእሳቸው ላይ ነገር ነበር ሀሳቢ እና ዘመናዊ ስም ልጆቹ በር ያባቸው ሜሮን፣ ሳሮን፣ ኬብሮን ለሆነ ሚሉ ልጆች እንዴት ትገልጻቸዋል? ነባት በቃ ለኔ ልጆቼ ከእሷ ቀጥሎ ነገሮች ናቸው። ኳስም አለ ነው። በቃ አንደኛው ልጄ ነው ኳስ። አንተ ቅድም እንዳልኩት ኳስ እኔ ህይወት ውስጥ አለ አነካካል ምንም ነገር በቃ ስራ ባልኩን ቀጥታ ቤቴ በቄትም ወደ ቀኝ ካፌ እንኳን አለ ነው የሚገርም ስራ ውላለሁ። ትምህርት ቤት ይዣቸው እሄዳለሁ። ከትምህርት ቤት ይዣቸው መለሳለሁ። ግማሾቹ በሰርቪስ ቤት ይገባለሁ። ጠዋት ትንስ ወጥ ከጎደኞች ሞላ መሻሉት ምክንያት የለኝም። ኳስ ሄድ ያለ ነገር ቤት ውስጥ ፈቅዳለች። ጮኸ ማውራቱ ቤትህ እንደፈለግ የነፃነት ቀጠና ነው። ቤቴ ቢሮ ሰዓቱ
እንትን ነው አንድ ሰው ባህሪውን ካወቅ አሁን እኔ እንዳልኩ በጣም መዝናናት ትሪትና እንወዳለን። እሱ ደግሞ የዛ ሰው አይደለም። የመጀመሪያ 2 ዓመቶች ምናምን በጣም እንጣላለን። ሰርግ ቤት ሄደን እንጣላለን፣ ሰው ጠይቀ ሄደን እንጣላለን። እንትን አይደለም በቃ የስታካን ቦታ ማድረግ አይፈልግም። ስለዚህ ሄደን ሰርግ ቤት በቃ ደረሽ አይዱሽ ወይ በለሽ ጠጣሽ እንዴት ነው እኔ ደግሞ ኤንጆይ ማድረግ ይፈልጋል። ስለዚህ የሆነ ጊዜ በጣም ተማረኩና ቁጭ ብለን እናወራ በቃ አወራን። ተጣልተን የሆነ የቅርብ ሰው የእሱ ዘመድ ሰርግ ነበርና ሊሆን ተጣልተን ተያይዘን መጣን ወደ ቤት። በቃ እንሂድ እኔ ደግሞ አልሄድም በሚል ማለት ነው መጣን። እቤት ቁጭ ብለን አወራን። በቃ እኔ አልፈልግም ስሜት ያደርግ ለአብሬሽ ሜት ስለማስጨነቅሽ ፍሪደምሽን ነው የሚመጣው። ስለዚህ በቃ አንቺ እንደፈለግሽ የፈለግሽበት ሂጂ፣ ቀኔ ደግሞ በቃ ስሜት ነው ማለት። ስለዚህ አሁን እኔ ሰርግ ኖረ፣ ሰው ታመመ፣ ወለደ ምናምን እሱን አልጠብቅ። የእሱ ፋሚሊዎች ራሱ ችግር ሲኖር እኔ ቀድሜ ደጁ ምን አይነት ባል እንደሆነ ብዙ ነገር አጫወትሽኝ ከቀደም እስካሁን ማለት ነው። እና አሁን ደግሞ እስኪ ለልጆቹ ምን አይነት አባት ነው? በምንዛ በቃ እኔ ማለት አባቴ በጣም በቃ ማች ነው ሲበላ ባል ምናምን ብዙ ጊዜ እንዳልኩ ልጅ ሆነን ስለሆነ የወጣ ነው። እኛ ሀገር ፍየል ምናምን ነው የምታረገው እና ፍየል ታርዶ ሁለት ምናምን ሲበላ ወይኔ ልጆቼ እያለ በጣም ከፍቶት ነው የሚበላው። እና እናቴ አሁን ያለን ነገር ምናምን ስታይ ለልጆቹ ያለውን ነገር አባትሽ እንኳን ያገባሽ ትለኛለች። ለልጆቹ ማች ነው የእውነት በቃ ከራሱ ቀንሶ በጣም የስራ ሰው ነው። ከራሱ ቀንሶ ምናምን በቃ የፈለገ እኔ እናሱ መሀል ራሱ የሆነ ቅራኔ ምናምን ቢኖር ፊቱን ለእነሱ እንደዛ ነገር ጭራሽ በብስ እኔ እንዳውም መቃጣቸው የሚፈሩኝም እኔ ነው። እሱ ጓደኛቸው እንደ በቃ በጣም እንደ ኩያቸው ነው። ትንሾቹ ራሱ የፍራሽ ምናምን እንትን የላቸው አባዬ ምናምን ላይ ነው ደጁ እንዲሉት ነው የሚፈልገው እንደ ጓደኛ እንጂ እንደ አባት እንደዚህ እንትን እንዲሉት ራሱ አይፈልግም እንዲፈሩት። በጣም የሚገርም ነው። ሌላው ደግሞ በሰዎች ዘንድ በጣም የመከበርና የመወደድ ሞገስ አለው። እኔ አሁን በጣም በእውነት አጭር ጊዜ ውስጥ ተዋቀው በጣም ትልቅ ቦታ የሚሰጠው አይነት ሰው ነው እና እንዲህ ያልኳቸው ወዳጆች ምን ስላቸው ሄደቹ ምናምን ብለው በቃ የተለየ ነገር ያሳዩ እና ይሄ በሰዎች የመወደድ በጣም የመከበር ሞገስስ እንዴት መጣ? እንትን ነው መሰለህ በጣም ፖዘቲቭ ነገር ነው ለሰው ማለት ታችም ካለው ላይም ካለው ሰው ጋር ስታገኘው እኩል ነው። ምንም አሁን አንተ ከማታውቀው ሰው ጋር እንደዚህ ቶሎ ብለህ እንትን አትልም። እሱ በቃ ዝም ብሎ ታክሲ ውስጥ ራሱ ድንገት እንትን ካል ህዝቡ ሁሉ አውጥቶ ነው የሚሆነው። ምንም እንትን የለበትም ማለት ይሄ አንዳንዴ የሆነ እንትን እድሜ ይዘኛል ወይ የሆነ ክብር ምናምን ነገር ሰው እንትን ይላል አይደል? እሱ በቃ ለሁሉም ሰው ስራ ላይም አሁን እሱ የማይሰራውን ነገር በቃ የሚሰራውን ነገር ቢሆን አንድ አይነት ስራ እየሰሩ ራሱ ፖዚቲቭ ነገር ነው ያለው ቀድሞ ያ ሰው እንዲጠቀም ምናምንና ለሰው ያለው ነገር በጣም የተለየ ነው እና የእውነትም ደግሞ በስሩ በጣም ብዙ ሰው መንገድ ተከፍቶበታል። በጣም ብዙ ሰው ማለት ነው እና ከሰው ጋር ያለውን ነገር እንደዚህ አሁን ሰው የተሳሰረበት ምናምን ጫጫታ ምናምን አይወደድ እንጂ ለሰው ያለው ነገር ለየት ይችላል። በጣም ክብር አለው። በቃ ለሰው ፖዚቲቭ ነገር ነው የሚያስበው። ኳስ ላይ ነው ሰው የተሳሰረበት ምናምን ካታ ምናምን እንደዚህ ሰርግ ለቅሶ ምናምን ይሄ በትዳር የመጀመሪያዎቹ ዘመን አካባቢ ክለብ ምናምን ታጠጣው እንወጣለን። ግን እኔ አሁን ከሱ በፊት ስለማላቅ ያንን ነገር ማየት ፈልጋለሁ። ማየት ስለምፈልግ ያው ደግሞ ምቾት የሚኖረው ከራስ ሰው ጋር ነው። ስለዚህ ወይ ከጓደኞቼ ጋር ነው ወይ ከሱ ጋር ነው ሊሆን የሚችለው። ስለዚህ በቃ አንዳንዴ ሳይፈልግ ሲቀር ራሱ አሉኝ አብሮ አደግ ጓደኞቼ ከእነሱ ጋር ሄዳለሁ። ጠብቆ ሲበቃኝ በቃሽ በይላል መጥቶ ይስተኛል። ወይ ደግሞ ጋፍቼ በቃ መግባት አልፈልግም ካልኩት አብሮኝ ይዞራል። አንተ በቅቶ ነው የምትለሱ እምቢ ስላት ተማ በቅቶሃል በጊዜ ሄደ ነው ወጣ ገብቷል። በዛ ወጣት ለጊዜ ጨፍራለሁ ሆነ ምን ካርሳን አልቀርም። በጣም ማለት የእናንተ ታሪክ በእውነት ሊወራ ሊነገር የሚያልቅ አይደለም። የተመልካቾቻችንን አስተያየት ከሰበሰብን በኋላ ደግሞ በሌላ ኤፒሶድ ቁጭ ብለን ልጆቻችንን ጨምረን የሆድ ሆዳችንን በሰፊ ሰዓት እናወራለን። አዎ ዛሬ ግን አክብራችሁን ስለመጣችሁ
ከተባለው ሰዓት ቀድማችሁም ስለተገኛችሁ እግዚአብሔር ያክብራችሁ። ደጁ ደጋግሜ ስላደረጋለሁ አንተ ብቻ ሳትሆን እንደምትቀየመኝ አውቃለሁ። ስላሰናዘሩ ቢሆን ደስ ስለሚል አንተ ብቻ ሳትሆን ስለአንተ ብዙ ጊዜ ተናገርኩኝ እና ስለኔ በጣም የተለየች አይነት ሰው ሜሲና ማን ናቸው? ሮናልዶ በቃ እስኪ መጣው እስኪ ትሬድማርክ አድርጋቸው ንገረኝ። ፖድካስት ላይ ትሬድማርክ ነገር የማንፋን ቆይ ነገር ሜሲ ሮናልዶ ደግፊያቸው አላውቅም። መቼ ነው ቡድን ይዘው ሲጫወቱ ደግፊያቸው አላውቅም። እኔ ይሄ ቴሪ ወደ አድናቂ ከሁለቱም በላይ እኔ ከማራዶና በላይ ቴሪ ኦሪ ላይ ስማኝ ቆሜም ተኝቼም ሁሌ ኦሪ ነው የማስበው። ገብቶሃል? ፕራይም በነበረበት ሰዓት ለእኔ ከሁለቱም ይልክልኛል ቴሪ ኦሪ። የሚገርምህ እኔ ቁማር ተጫዋች አይደለም። ቁማር ሲጀምር አላውቅም። ባላንዶር ሽልማት እሱና ዚዳን ሲቀርቡ አትይዤ ነበር ይበላል ባላንዶር ላይ ወደዛ ሄደን እዛ ጥረት ነበር ለሊት ያንን የሚያሳይ ለማወቅ ቲክቶክና ትልቅ ነበር ትልቁ እንትን ፍቅሩ አይደል እሱ ጣላቸዋለሁ ማለት ነው። ሜሲ ያቆራል እነሱ የሚጫወቱበት ክለብ አለ ግፍ እኔም ለግፉ ክለብ ላይ ተጫወቱ አርሰናል ላይ እንኳን ማከተበት በቃ ዋሚስ ይሄም በጣም የተለየ ታሪክ ነው። ስላልሰራን ማውረተናል ተወሰኑ ግን ሰፋ አድርገን ሌላ ጊዜ በደንብ እንጮታለን እና ዛሬ በተጣበበ ጊዜ ነው መንፈስ መጫዋቹ በጣም በቃ እግዚአብሔር ያክብርልኝ። የተለያችሁ ሰዎች ናችሁ። እግዚአብሔር ደግሞ ከዚህ በላይ የጸጋውን ሞገሱን እድሜውን ሰጥቶ ጤናውን ሰጥቶ ለብዙ ነገር ያብቃችሁ። ልጆች ፈጣሪ አእምሮ ከሰጣችሁ ማሳደግ ትችላለህ ካለ መውለድ ነው። የልጆቻችሁን ደግሞ ወግ ማዕረግ ያሳያል እና በጣም የምወዳችሁ በጣም ማክበራችሁ አክባሪዎቼ እግዚአብሔር ያክብርላችሁ። ተመልካቾቻችን እስካሁን ድረስ ተከታተላችሁን በጣም ጥሩ ቆይታ ማድረግ ይቻላል። ለአውራ ሚዲያን ሰብስክራይብ አድርጉ፣ ቤተሰብ ሆኖ ተቀላቀሉ። እንዲህ ያሉ እንግዶችን በየሳምንቱ እናመጣለን። መልካም ጊዜ እናመሰግናለን።